ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ኮንግረንሲ ኤንድ ሲሚላሪቲ። ዛሬ ቴረምስ ኦን ሲሚላር ፕሌን ፊገርስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ቴረምስ ኦን similar plane figure. Side angle side similarity theorem. If the corresponding two sides of two triangles are proportional ከሆኑ and the included angles are congruent, then the two triangles are similar. ይሄ ማለት ምን ማለት ነው? ለምሳሌ አንድ ትሪያንግል አለ እንበል እንደዚህ፣ ሌላ ትሪያንግል ደግሞ እዚህ ጋር አለ እንበል። አሁን included angle ማለት በሁለቱ ኮንግረንት በሆኑት አንግሎች መካከል ያለ ማለት ነው። ለምሳሌ ይሄ 2 ቢሆንና ይሄ 4 ቢሆን፣ ይሄ 4 ሆኖ ይሄ 8 ቢሆን ልብ አድርጉ። አሁን ይሄ ኢንክሉድድ አንግል ይባላል። በሁለቱ ሳይዶች መካከል ያለው አንግል ኢንክሉድድ አንግል ይባላል ማለት ነው። እሺ አሁን ይሄ 2 ነው፣ 4 ሆነ፣ በስንት አደገ? በ2። ይሄ 4 ነው፣ ይሄ 8 ነው፣ በስንት አደገ? በሁለት እጥፍ ማለት ነው። ስለዚህ እነዚህ ሁለት ትሪያንግሎች ይሄኛው ሳይድ እዚህኛው ሳይድ ላይ ዲፔንደንት ሳይሆኑ ምን ይሆናሉ ማለት ነው? ሲሚላር ይሆናሉ። ሳይድ አለ እዚህ ጋር አንግል አለ፣ እዚህ ጋር ሳይድ አለ። ስለዚህ ሳይድ አንግል ሳይድ፣ በዚህ ቴረም መሰረት እነዚህ ሁለቱ ትሪያንግሎች ምን ይሆናሉ ማለት ነው? ሲሚላር ይሆናሉ ማለት ነው። Note the emphasis on the word included. If the congruent angles are non-included angles, then the two triangles may not be similar. ይሄ ማለት ምን ማለት ነው? ለምሳሌ ይሄ አለ፣ ሌላ ይሄ አለ፣ 2 4፣ ይሄስ 4 8 ቢሆንና አንግሉ ግን የተሰጠን አንግል ይሄ ቢሆን የታወቀው ኮንግረንት የሆነው ይሄ ቢሆን ይሄ ምን አይሆንም? may not be similar። ምክንያቱም ኢንክሉድድ የሆነው አንግል ይሄ ነው። እዚህ ጋር ከሆነ እርግጠኛ መሆን እንችላለን። ይሄ ግን ሌላ ውጪ ላይ ነው ያለው ማለት ነው። ከሁለቱ መሃል ውጪ ላይ ኢቭን ይሄም ሊሆን ይችላል ማለት ነው። በእንደዚህ አይነት ኬዝ ሲሚላር መሆኑን እርግጠኛ ሆነን መናገር አንችልም ማለት ነው። ነገር ግን የተሰጠን አንግል ኢንክሉድድ የሆነው ይሄ ከሆነ በድፍረት ምን ማለት እንችላለን? ሲሚላር ናቸው ማለት እንችላለን። ምክንያቱም ኢንክሉድድ አንግል ማለት በእነዚህ በሁለቱ ሳይዶች መካከል ያለው አንግል ማለት ስለሆነ ማለት ነው። ኮንሲደር ዘ ፎሎዊንግ ፊገር። እሺ እዚህ ጋር እኔ ለምሳሌ አሁን 12 አለ፣ እዚህስ 14 አለ። አንግሉ እዚህ ጋር ስንት ነው? 65። ናይስ። እዚህ ጋርም 65 ነው። አሁን እነዚህ ሁለት አንግሎች 65 ስለሆኑ ምን ማድረግ እንችላለን? ከአንግሉ ግራና ቀኝ ያሉትን ሳይዶች ይሄን ሳይድ እና ይሄን ሳይድ ከዚህኛው ጋር እናነጻጽራለን። ምኑ ነው የምናነጻጽረው? ሬሾውን ወስደን ነው። ይሄ 7 ነው፣ ለዚህ 14 እናካፍላለን። 7 ሲካፈል ለ14 ስንት ይሆናል? 1/2። ይሄ 6 ነው፣ ይሄ 12 ነው። 6 ሲካፈል ለ12 ስንት ይሆናል? 1/2። ስለዚህ ምን ሆነ? ፕሮፖርሽናል ሆነ ማለት ነው። ስለዚህ ፕሮፖርሽናል ስለሆነ በሳይድ አንግል ሳይድ ሲሚላሪቲ ቴረም መሰረት እነዚህ ሁለቱ ትሪያንግሎች ምንድናቸው? ሲሚላር ናቸው ማለት ነው። ሲሚላር ናቸው። ልብ አድርጉ። ሳይድ አንግል ሳይድ ስያሜውን ያገኘው ከዚህ ነው ማለት ነው። ኤግዛምፕል 1 አሲዩም ትሪያንግል ኤቢሲ ኢዝ ሲሚላር ዊዝ ትሪያንግል ዲኢኤፍ። እነዚህ ሁለት ትሪያንግሎች ሲሚላር ናቸው ተብለናል። አሁን ሲሚላር ከሆኑ ሳይዳቸው በተመሳሳይ ሬሾ ነው ወይ ከፍ የሚለው ወይ ዝቅ የሚለው ማለት ነው። ፋይንድ ዘ ሌንግዝ ኦፍ ዘ ሪሜኒንግ ሳይድስ ኦፍ ዘ ትሪያንግልስ ይለናል። አሁን የማናውቀው ይሄንንና ይሄንን ነው ማለት ነው። አሁን ልብ አድርጉ፣ እዚህ ጋር የሚሰጠን ኮድ አለ። ይሄ ባለ አንዱ የሚሰጠን ኮድ አለ። የዚህ ኮሬስፖንዲንግ አንግል ይሄኛው ነው ማለት ነው። ይሄኛው ነው። ስለዚህ ምን ማድረግ እንችላለን? ሬሾዎቹን ማየት እንችላለን፣ የዚህንና የዚህን። ሌላ ይሄ እዚህ ጋር ያልተሰጠ አለ፣ ክፍት የሆነ እዚህ ጋር ይሁት ይሄንን። ስለዚህ እነዚህ ሁለቱ ምንድናቸው? ኮሬስፖንዲንግ አንግል ናቸው ማለት ነው። ስለዚህ ከነሱ ኦፖዚት ላይ ያለውን ይሄንን እንወስዳለን፣ ይሄንንና ይሄንን። ከዛ ሬሾውን እንውሰድ። 10 ሲካፈል ለ15 በ5 ብናቃልለው ይሄ ስንት ይሆናል?
2/3 ይሆናል ማለት ነው። 2/3 ይሆናል ማለት ነው። ስለዚህ እነዚህን ሳይዶች በ2/3 ስናበዛ እነዚህኛዎቹን እናገኛለን። ለዚህ ማሳያው ደግሞ 15ን እዚህ ጋር ብንወስድ 15 ሲባዛ በ2/3 ይሄ ስንት ይሆናል? 10 ይሆናል። ይሄው 10ን አግኝተናል ማለት ነው። ስለዚህ እዚህም 9 ላይ እንምጣና 9 ሲባዛ በ2/3 ይሄ ስንት ይሆናል? 6 ይሆናል። 6 ይሆናል ማለት ነው። ስለዚህ ከዚህ ከባለ ሲንግሉ ፊት ለፊት ላይ ያለው ሳይድ ሌንግዙ ስንት ይሆናል? 6 ይሆናል ማለት ነው። 6 ይሆናል። ምክንያቱም ከባለ አንዱ ፊት ለፊት ያለውን የእሱን ጓደኛ በ2/3 አብዝተን ይሄን አመጣን ማለት ነው 6ን። አሁን ደግሞ እዚህ ጋር ባለ ደብል አለ። እዚህ ጋር መተን ባለ ደብሉን ይሄን ምን እንበለው? ኤ እንበለው። ይሄ ኤ በ2/3 ሲባዛ ማንን ይሰጠኛል? ይሄ ከባለ ደብሉ ፊት ለፊት ያለው ይሄን 8 ይሰጠኛል ማለት ነው። 8 ይሰጠኛል። ስለዚህ አሁን ከዚህ ላይ በ3/2 ብናበዛው ይሄ ከዚህ ላይ ስንት ይሆናል? 12 ይሆናል ማለት ነው። ይሄ 12 ይሆናል። ስለዚህ እዚች ጋር መተን 12ን እናስቀምጣለን ማለት ነው። ቼክ ለማድረግ 12 ሲባዛ በ2/3 እንበል። ስንት ማግኘት አለብን? 8 ማግኘት አለብን። በ3 1 በ3 4 ሲባዛ በ2 8 ይሆናል ማለት ነው። በዚህ መልኩ ቀለል አድርገን መመለስ እንችላለን። ትልቁ ነገር ምንድነው? ኮሬስፖንዲንግ አንግሎቹን እና ሳይዶቹን ማወቅ መቻል ብቻ ነው። እዚህ ጋር ኮዱን እዩት። ባለ አንድ እዚህ አለ፣ እዚህ ባለ አንድ አለ። ስለዚህ ከባለ አንዶቹ ፊት ለፊት ላይ ያሉት ኮሬስፖንዲንግ ሳይድስ ይሆናሉ ማለት ነው። እዚህ ጋር ባለ 2 ነው፣ ተመልከቱ። ከዚህ ኦፖዚት ላይ ያለው ከማጋ ኮሬስፖንዲንግ ሳይድ ይሆናል? እዚህ ከባለ 2ቱ ኦፖዚት ላይ ካለው ጋር። ይሄ ባዶ ነው፣ ምንም አልተሰጠም። ስለዚህ ከዚህ ኦፖዚት ላይ ያለው እዚህ ከባዶ ጋር ባዶ ኦፖዚት ላይ ካለው ጋር ኮሬስፖንዲንግ ሳይድ ይሆናል ማለት ነው። ኤግዛምፕል 2 ኮንሲደር ዘ ፎሎዊንግ ፊገርስ ኤንድ ፋይንድ ዘ ቫሊዩ ኦፍ አንግል ኢ ይለናል። አሁን እንግዲህ አንግል ኢን ከመፈለጋችን በፊት መጀመሪያ እነዚህ ሁለቱ ትሪያንግሎች ሲሚላር ናቸው ወይስ አይደሉም? ሲሚላር ካልሆኑ ምንም ማድረግ አንችልም። ሲሚላር ከሆኑ ግን መስራት እንችላለን። አሁን ቼክ እናድርግ ሲሚላር መሆን አለመሆናቸውን። እሺ አሁን 6ን እንውሰድ። ከዚህ ትልቁን ለዚህ ትልቅ ከሆነው እዚህ ውስጥ ካለው ለዚህ እናካፍል። ያ ማለት 6 ሲካፈል ለ4.2 ይሄን ሬሾ እናያለን። እንደገና መካከለኛው ደግሞ ማን ነው? 3.5 ነው እዚህ ጋር። ስለዚህ እዚህ መካከለኛው ደግሞ ማን ነው? 5 ነው። 5 ሲካፈል ለ3.5 ሌላ ትንሹ ማን ነው? 2.8 ትንሹ 2.8 ሳይሆን 4/2.8 ይሄን አጠቃላይ ስታካፍሉት ስንት ታገኛላችሁ? 10/7 እዚህም 10/7 እዚህም 10/7 እናገኛለን። ስለዚህ ተመልከቱ 10/7 ይሄ ምን ያሳየናል? በሳይድ ሲሚላሪቲ ቴረም መሰረት እነዚህ ሁለቱ ትሪያንግሎች ሲሚላር እንደሆኑ ማወቅ ችለናል ማለት ነው። አሁን ሲሚላር ከሆኑ ደግሞ አንግሎቹ ምን መሆን አለባቸው? እኩል መሆን አለባቸው፣ ኮንግረንት መሆን አለባቸው ማለት ነው። እዚህ ጋር ትልቁ ማን ነው? 6 ነው። እዚህ ትልቁ ማን ነው? 4.2። ከዚህ ከትልቁ ኦፖዚት ላይ ያለው 83 ዲግሪ ነው። ስለዚህ እዚህ ጋር የምንመጣና ከትልቁ ኦፖዚት ላይ ይሄኛው 83 ዲግሪ ይሆናል ማለት ነው። 83 ዲግሪ። መካከለኛው ማን ነው? 3.5። እዚህ መካከለኛው ማን ነው ማለት በ4 እና በ6 መካከል ያለው ማለት ነው 5 ነው። ስለዚህ ከ5 ኦፖዚት ላይ ያለው 56 ዲግሪ ስለሆነ ይሄ ስንት ይሆናል? 56 ዲግሪ ይሆናል ማለት ነው። ትንሹ ማን ነው? እዚህ ጋር 2.8። ትንሹ ማን ነው? እዚህ ጋር 4። ስለዚህ እዚህ ጋር ያለችዋን እቺን ዳይሬክት መፈለግ እንችላለን። እንዴት አድርገን? እንደዚህ 56 ዲግሪ ሲደመር 83 ዲግሪ ሲደመር አንግል ኢ እኩል ይሆናል ስንት? 180 ዲግሪ 180 ዲግሪ። እሺ አሁን ምን እናድርግ? እነዚህ ሁለቱን እንደምራቸው። 56 ሲቀነስ 80 ሲደመር 83 ስንት ይሆናል? 139 ዲግሪ ይሆናል።
ሲደመር አንግል ኢ እኩል ይሆናል 180 ዲግሪ። ስለዚህ አንግል ኢ ስንት ይሆናል? ከዚህ ላይ 180 ዲግሪ ሲቀነስ 139 ዲግሪ። አንግል ኢ ስንት ይሆናል? 41 ዲግሪ ይሆናል ማለት ነው። 41 ዲግሪ። በዚህ መልኩ ሲሚላሪቲ ቴረምን ተጠቅመን ያላወቅነውን አንግል ማግኘት እንችላለን ማለት ነው። ኤግዛምፕል 3 ጊቨን ትሪያንግል ኤቢሲ ሲሚላር ዊዝ ትሪያንግል ዲኢኤፍ። እነዚህ ሁለቱ ትሪያንግሎች ምንድን ናቸው? ሲሚላር ናቸው። ፋይንድ አንግል ዲ፣ አንግል ኢ፣ አንግል ኤፍ ኤንድ ዘ ሌንግዝ ኦፍ ዲኢ። አራት ነገር ተጠይቀናል ማለት ነው። አሁን አንድ እዚህ ጋር በአይናችን የምናየው ነገር እነዚህ ሁለቱ ይሄ ትሪያንግል አይሶሰለስ ትሪያንግል ነው። አይሶሰለስ ትሪያንግል ነው። ስለዚህ አይሶሰለስ ትሪያንግል ከሆነ ደግሞ ይሄ 90 ዲግሪ ከሆነ እነዚህ ሁለቱ 45 ይሆናሉ ማለት ነው። ይሄ 45 ዲግሪ ይሄም 45 ዲግሪ ይሆናል ማለት ነው። ሌላ እነዚህን ሳይዶች ኢዚሊ ማወቅ እንችላለን። ይሄም 6 ይሆናል፣ ይሄም 6 ይሆናል። ፓተርኑን እዩት እዚህ ጋር 3 ሩቱ 3 ሩቱ ይሄስ 6 ሩቱ። ወይም ደግሞ ይሄ አይመቸኝም የሚል ሰው ካለ ምን ማድረግ ትችላላችሁ ማለት ነው። ይሄ 90 ዲግሪ ነው። እዚህ ጋር ይሄ 90 ዲግሪ ነው። እዚህ ጋር ይሄ ተሰጥቶናል። እዚህ ጋር ምን ተሰጥቶናል? ኢንፎርሜሽን ሁለቱ ሲሚላር ናቸው ከተባለ ይሄ አይሶሰለስ ከሆነ የግድ ይሄም አይሶሰለስ ይሆናል ማለት ነው። እቺን ኤክስ እንበላት፣ እቺን ሌንግዝ፣ እቺንም ኤክስ እንበላት። በፓይታጎረስ ቴረም ኤክስ ስኩዌር ፕላስ ኤክስ ስኩዌር እኩል ይሆናል ሃይፖተነስ ስኩዌር። ያ ማለት 6 ስኩዌር ሩት ኦፍ 2 ስኩዌር ማለት ነው። ዘሆል ስኩዌር። ይሄ ምን ይሆናል? 2x ስኩዌር እኩል ይሆናል 6ን ስኩዌር ስናደርገው 36 ይሆናል። ስኩዌር ሩት ኦፍ 2 ስኩዌር ስናደርገው 2 ይሆናል። አሁን ለሁለት ብናካፍለው ይሄ በዚህ ይቃለላል ማለት ነው። ስኩዌር ሲደረግ 36 የሚሰጠን ማን ነው? 6 ነው። ይሄ 6 ይሆናል ማለት ነው። ይሄም 6 ይሆናል። ሳይዶቹን በዚህ መልኩ መመለስ እንችላለን ማለት ነው። አሁን ዲኢ የተባለው እዚህ ጋር ዲኢ የተጠየቅነውን ኢዚሊ በዚህ መልኩ መመለስ እንችላለን። 6 ብለን ወደ አንግሎቹ ስንመጣ ደግሞ አንግል ዲ ይላል እዚህ ጋር። አንግል ዲ እኩል ነው ከአንግል ኤፍ ጋር ስንት ይሆናሉ? አጠቃላይ 45 ዲግሪ ናቸው። ምክንያቱም ይሄም 6 ነው፣ ይሄም 6 ነው። አይሶሰለስ ነው። አይሶሰለስ ከሆነ ይሄም 45 ነው የሚሆነው፣ ይሄም 45 ዲግሪ ይሆናል ማለት ነው። 45 ይሆናል። ሌላ አንግል ኤፍ፣ አንግል ኢንም ተጠይቀናል። ያው ይሄ እኮ ኦልሬዲ ተሰጥቷል። እዚህ ጋር አያችሁት? ኦልሬዲ ተሰጥቷል። ይሄ ሲቀጥል ደግሞ እዚህ ጋር ሲሚላር ነው ስላለ ኢዚሊ መመለስ እንችላለን። ይሄኛውን አንግል ኢ ስንት ይሆናል? 90 ዲግሪ ይሆናል ማለት ነው። አሁን ደግሞ በሌላ አፕሮች እስኪ ሲሚላሪቲን ደግሞ ተጠቅመን እንየው። አሁን ተመልከቱ። ይሄ 90 ዲግሪ ነው፣ ይሄ 90 ዲግሪ ነው ተሰጥቶናል። ኦፖዚት ላይ ያለው ከ90 ኦፖዚት ላይ ያለው ስንት ነው? 6 ስኩዌር ሩት ኦፍ 2 ነው። 6 ስኩዌር ሩት ኦፍ 2። እዚህ ጋር ስንመጣ ደግሞ ከ90 ዲግሪ ኦፖዚት ላይ ያለው ስንት ነው? 3 ስኩዌር ሩት ኦፍ 2 ነው። 3 ስኩዌር ሩት ኦፍ 2 ነው። እኩል ይሆናል። አሁን የተጠየቅነው ማን ነው? አንደኛው ዲኢ ነው። ዲኢ ማለት ይሄ ነው፣ ከዚህ እስከዚህ ያለው ማለት ነው። ስለዚህ ዲኢ ኦቨር የዚህ ኮሬስፖንዲንግ ሳይድ የቱ ይሆናል? ይሄ ይሆናል ማለት ነው። የፈለግነውን መውሰድ እንችላለን። በእርግጥ እዚህ ጋር 3 እናስቀምጥ። ከዚህ ላይ ስኩዌር ሩት ኦፍ 2 በስኩዌር ሩት ኦፍ 2 ይጠፋል። እዚህ ጋር ያለው ሲ በዚህ ይቃለላል። ስለዚህ ዲኢ ስንት ይሆናል ማለት ነው? ዲኢ 6 ይሆናል ማለት ነው። እዚህ ሲሚላሪቲንም አፕላይ አድርገን ማግኘት እንችላለን። ምርጫው የራሳችን ይሆናል ማለት ነው። በቀጥታ ወደ ኤክሰርሳይዝ 7.10 ኤ አር ዚስ ቱ ትሪያንግልስ ሲሚላር ዋይ ይለናል። እሺ አሁን ተመልከቱ። አንግል ተሰጥቶናል። እዚህ ጋር አንግል አለ 90 ዲግሪ፣ እዚህ ጋር 90 ዲግሪ አለ። ስለዚህ ቼክ የምናደርገው ሳይድ አንግል ሳይድ ሲሚላሪቲ ቴረምን መጠቀም ነው ያለብን ማለት ነው። እዚህ ጋር ሳይድ አለ፣ እዚህ አንግል አለ፣ እዚህ ሳይድ አለ። ሳይድ አንግል ሳይድ። አሁን የሳይዶቹን ሬሾ ቼክ እናድርግ፣ ምክንያቱም አንግሎቹ ኦልሬዲ 90 ስለሆኑልን ማለት ነው። እሺ ትልቁ ማን ነው? እዚህ ጋር 36 ሲካፈል እዚህ ጋር ትልቁ ማን ነው? 24 ለ24 ይሄን እናያለን። ትንሹ እዚህ ጋር ማን ነው? 15 ነው። 15 እዚህ ትንሹ 10 ነው ሲካፈል 10 በስንት በ6 ይቃለላል። በ6 በ12 ይሄዳል። በ12 3 ይሆናል። ይሄ በ12 2 ይሆናል። በ5 3 በ5 2
አያችሁ እነዚህ ሁለቱ ምንድናቸው? እኩል ናቸው። ስለዚህ ሬሾዎቹ እኩል ስለሆኑ ባይ ሳይድ አንግል ሳይድ ሲሚላሪቲ ቴረም መሰረት ትሪያንግል ABC ከትሪያንግል እዚች ጋር ጥንቃቄ ይፈልጋል ኮሬስፖንዲንግ ሳይዶቹን ለማግኘት ማለት ነው። ኤ ማለት ከትንሹ ኦፖዚት ላይ ያለው ትንሹ 15 ነው። ከሱ ኦፖዚት ላይ ያለው ከ10 ኦፖዚት ላይ ያለው ዲ ነው። ዲ እንላለን እዚች ጋር። ከዛስ ቢ ማለት ደግሞ 90 ዲግሪ የተሰራበት ቦታ ማለት ነው። ኤፍ እንላለን እዚህ ጋር ኤፍ። ከዛ አውቶማቲካሊ ኢን እንወስዳለን ማለት ነው። ኢን እንወስዳለን። ስለዚህ በሳይድ አንግል ሳይድ ሲሚላሪቲ ቴረም መሰረት እነዚህ ሁለቱ ትሪያንግሎች ምን ይሆናሉ? ሲሚላር ይሆናሉ ማለት ነው። እሺ እዚህ ጋር ደግሞ ስናይ ተመልከቱ። አሁን በእርግጥ አንድ አንግል አለን እዚህ ጋር። ይህ አንግል ለትልቁ ትሪያንግልም ለዚህኛው ትሪያንግል ለትልቁ ማለት ነው እና እንደገና ደግሞ ውስጥ ላይ ላለችው ለዚህኛው ትሪያንግል ምንድነው? ኮመን ነው። ከዚህ ውጪ ምንም የምናውቀው ኢንፎርሜሽን የለም ማለት ነው። አሁን በእርግጥ ሳይድ አንግል ሳይድን እስኪ እንሞክረው። ይሄን አሁን ከዚህ እስከዚህ ያለው ስንት ነው? 17 ነው። ይሄ ከዚህ እስከዚህ ያለው 17 ነው። ይሄ ከዚህ እስከዚህ ያለውስ 12 ነው። አሁን ሬሾን እንውሰድ። ትልቁ 17 ነው። 17 የዚህ የትልቁ ትሪያንግል ማለት ነው ሲካፈል ለ12 ለዚህ ለትንሿ ማለት ነው። እዚህ ጋር ትልቁ ማን ነው? 12 ነው ሲካፈል ለትንሹ የትንሹ ሳይድ 9 ነው። እዚህ ጋር እንግዲህ እነዚህ ሁለቱ አይመሳሰሉም፣ እኩል አይደሉም። ስለዚህ ምን እንላለን? ኖት ሲሚላር እንላለን ማለት ነው። ኖት ሲሚላር። ነገር ግን እነዚህ ሁለት ላይኖች ፓራላል ናቸው ቢለን ኖሮ ጉዳዩ ሌላ ይሆን ነበረ። እሱን ሌላ ጥያቄ ላይ እናያለን። በዚህ ኬዝ ምን ይሆናሉ? ሲሚላር ይሆናሉ። ምክንያቱም ተመልከቱ፣ ይሄ አንግል ኮመን ነው። እነዚህ ሁለቱ ፓራላል ከሆኑ ይሄ አንግልና ይሄ አንግል እኩል ይሆናል። ይሄ አንግልም እኩል ይሆናል። ስለዚህ በአንግል ሲሚላሪቲ ቴረም መሰረት ምን ሊሆኑ ይችሉ ነበረ? ሲሚላር ሊሆኑ ይችሉ ነበረ። ነገር ግን እዚህ ጋር ፓራላል ስለመሆናቸው ምንም የተሰጠን ኢንፎርሜሽን ስለሌለ ሲሚላር ትሪያንግሎች አይደሉም ማለት ነው። ሲ ጊቨን ABCDE ሲሚላር ዊዝ FGHIJ። ይሄ ከዚህ ጋር ሲሚላር እንደሆነ ተሰጥቶናል ኢንፎርሜሽኑ። ፋይንድ አንግል D፣ አንግል F፣ አንግል J ኤንድ አንግል I ኤንድ ሌንግዝስ ኦፍ IJ ኤንድ JF። IJ ማለት ይሄ ነው እና JF ደግሞ ይሄ ነው። እነዚህ ሁለቱን ተጠይቀናል ማለት ነው። አሁን ምንድነው የመጀመሪያ ስራችን? ሬሾውን ማግኘት ይሆናል ማለት ነው። አሁን እዚህ ጋር እቺን ብንጠቀም GHን እንጠቀም እስኪ። እዚህ እንመጣለን። GH ማለት ይሄ ነው። ሁለተኛና ሶስተኛ ላይ ያሉ ፊደሎች ማለት ናቸው። እዚች ጋር እንመጣና ሁለተኛና ሶስተኛ ላይ ያለውን ፊደል እንወስዳለን። BCን እንወስዳለን ማለት ነው። ስለዚህ BC ላይ ስንመጣ ደግሞ BC ከዚህ እስከዚህ ያለው ሌንግዝ ማለት ነው ስንት ነው? 2.2። ስለዚህ 4.4 ሲካፈል ለ2.2 ይሄ ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ ስኬል አፕ የተደረገው በስንት ነው ማለት ነው? በ2 ነው ማለት ነው። በእጥፍ ነው እያደገ ያለው። ስለዚህ FJ ማለት ይሄ መጀመሪያና መጨረሻ ላይ ያሉት ማለት ናቸው። FJ ከማጋ እናዛምደዋለን። እዚህም መጀመሪያና መጨረሻ ላይ ካሉት AE ጋር AE ስንት ነው? 4.4 ነው። ስለዚህ FJ ስንት መሆን አለበት ማለት ነው? 8.8 መሆን አለበት ማለት ነው። 8.8 ምክንያቱም በእጥፍ ነው እያደገ ያለው። ይሄ 2.2 ነበረ። እዚህ ጋር ስንት ሆነ? 4.4 በእጥፍ ነው የሚያድገው ማለት ነው። ሌላ IJን ደግሞ ስናይ IJ እዚህ ጋር እንምጣ። IJ ማለት መጨረሻ ላይ ያሉት ሁለቱ ፊደሎች ናቸው። እዚህ ጋር ስንመጣ መጨረሻ ላይ ያሉት ሁለቱ ፊደሎች ማን ናቸው? DE ይሄ ማለት ነው። DE እዚህ ጋር አሁን ምናልባት ምስሉን እንዲህ በአይናችን ስናይ ግልጽ ስለሆነ ሊሆን ይችላል። አንዳንዴ ሊዘበራረቅ ይችላል።
ስለዚህ ይሄን አሰራር ማወቅ አለባችሁ ማለት ነው። ዲኢ 3.2 ከሆነ አይጄ ስንት ይሆናል? በሁለት ስናበዛው 6.4 ይሆናል ማለት ነው። 6.4 ይሆናል። አሁን አይጄ እና ጄኤፍን ጨረስን። አሁን ወዴት እንሄዳለን? ወደ አንግሎቹ እንሄዳለን ማለት ነው። ወደ አንግሎቹ ተመልከቱ። አሁን አንግል ዲ ማለት እዚህ ሁለተኛ ላይ ያለው ከኋላ ሁለተኛ ላይ ያለው ከማጋ ነው ኮንግረንት የሚሆነው ከአይ ጋር ሁለተኛ ላይ ስላለች ከመጨረሻው ማለት ነው። አሁን አንግል አይ ይቺ ናት። አንግል ዲ ደግሞ ይሄ ነው። ይሄ አሁን ሁለቱም ጋር የለም፣ ችግር የለውም፣ ይቆይ እናገኘዋለን እሱን። አንግል ኤፍ ላይ ስንሄድ ኤፍ ማለት ደግሞ መጀመሪያ ላይ ያለው ይሄ ማለት ነው። ከማጋ አንድ ነው፣ ከእኩል ነው፣ ከአንግል ኤ ጋር እኩል መሆን አለበት። አንግል ኤ 80 ነው። ስለዚህ አንግል ኤ 80 ስለሆነ አንግል ኤፍም ስንት ይሆናል? 80 ዲግሪ ይሆናል ማለት ነው። ወደ አንግል ጄ እንሂድ። አንግል ጄ ማለት መጨረሻ ላይ ያለው ማለት ነው። ከአንግል ኢ ጋር እኩል ይሆናል መጨረሻ ላይ ካለው ጋር ማለት ነው። ስለዚህ አንግል ኢ 98 ዲግሪ ስለሆነ አንግል ጄም ስንት ይሆናል? 98 ዲግሪ ይሆናል ማለት ነው። አንግል ጂን ደግሞ ጂ ሁለተኛ ላይ ነው ያለው። እዚህ ጋር ልብ አድርጉ። እዚች ጋር እንመጣና ሁለተኛ ላይ ከቢ ጋር እናመሳስለዋለን ማለት ነው። ቢ ደግሞ 130 ዲግሪ ስለሆነ ይሄንን 130 ዲግሪ እንለዋለን ማለት ነው። ጨረስን። አሁን ማን የቀረን? አንግል ዲ ነው የቀረን። አሁን ይሄ ነገር የሳይዱን ብዛት እዩት። የሳይዱን ብዛት 1 2 3 4 5። ስለዚህ 5 ከሆነ ደግሞ ሰም ኦፍ ኢንቴሪየር አንግል ስንት እንደሆነ እናውቃለን። የፔንታጎን ይሄን ፎርሙላ ነው የምንጠቀመው። ይሄን ፎርሙላ ስንጠቀም ኤን 5 ስለሆነ ኤን ማይነስ 2 ነው እዚህ ጋር ኤን ማይነስ 2 ኤን ቦታ 5 ስንተካ 5 ሲቀነስ 2 3 ይሆናል። 3 ሲባዛ በ180 ዲግሪ ይሄ ስንት ይሆናል? 540 ዲግሪ ይሆናል ማለት ነው። 540 ዲግሪ ይሆናል። ስለዚህ እነዚህ ድምሮች ስንት መስጠት አለባቸው? 540። ስለዚህ 80 ዲግሪ ሲደመር 98 ዲግሪ ሲደመር 130 ዲግሪ ሲደመር 116 ዲግሪ ሲደመር አንግል ዲ ይሄ አጠቃላይ ተደምሮ ስንት መስጠት አለበት? 540 ዲግሪ መስጠት አለበት ማለት ነው። ስለዚህ በዚህ ሳይድ ያሉትን አንግሎች እንዳለ ስንደምራቸው 424 ዲግሪ ይሆናሉ። ሲደመር አንግል ዲ እኩል ይሆናል ስንት? 540 ዲግሪ። አሁን 424ን ከሁለቱም ሳይድ ላይ ብንቀንስ አንግል ዲ እኩል ይሆናል 540 ዲግሪ ሲቀነስ 424 ዲግሪ። ስለዚህ አንግል ዲ ስንት ይሆናል ማለት ነው? አንግል ዲ 116 ይሆናል ማለት ነው። 116 ዲግሪ ይሆናል ማለት ነው። በዚህ መልኩ ቀለል አድርገን መመለስ እንችላለን። አንግል አይ ስንት ይሆናል? አንግል አይም በተመሳሳይ 116 ዲግሪ ይሆናል ማለት ነው። በቀጥታ ወደ ኤክሰርሳይዝ 7.10 ቢ የመጀመሪያ ጥያቄ አንሰር ዘ ፎሎዊንግ ኩዌስችንስ ሪፈሪንግ ዘ ትሪያንግልስ ቢሎ። እነዚህን ማለት ነው ሳይዶቹ ተሰጥተውናል። ኤቢ ስንት ነው? 20 ነው። ዲኢ ደግሞ 15 ነው። አሁን ምን የተጠየቅነው? አርዚስ ትሪያንግልስ ሲሚላሪቲን የተጠየቅነው ማለት ነው። እንደዚህ እናድርግ እስኪ። አንግሎቹን ካልኩሌት ብናደርግ ነገሮች ሁሉ ቅልል ይሉልናል ማለት ነው። አሁን ለዚህኛው ሶልቭ ብናደርግ ችኛውን አንግል ብንፈልግ ይሄ 90 እንደሆነ እናውቃለን። አሁን የአንድ ትሪያንግል የውስጣዊ አንግል ድምር 180 እንደሆነ እናውቃለን። ስለዚህ ይሄ 90 ከሆነ ይሄ 35 ከሆነ ይሄ ግድ ስንት መሆን አለበት? 55 ዲግሪ መሆን አለበት። 55 ዲግሪ መሆን አለበት። ለምን? 180 እንዲሰጠን ማለት ነው። እዚህ ጋርም ስንመጣ ይሄ 90 ነው፣ እዚህ ጋር 55 አለ። እቺ አንግል ስንት መሆን አለባት? የግድ 35 ዲግሪ መሆን አለባት። ምክንያቱም ድምሩ 180 እንዲሰጠን ማለት ነው። አሁን ተመልከቱ፣ እዚህ ጋር 90 እዚህ አለ፣ እዚህ አለ፣ 35 እዚህ አለ፣ እዚህ አለ፣ አዲሽናል 55 እዚህ አለ፣ እዚህ አለ። ስለዚህ በአንግል ሲሚላሪቲ ቴረም መሰረት ምንድናቸው ማለት ነው? ሲሚላር ናቸው እነዚህ ሁለቱ ትሪያንግሎች። ትሪያንግል ኤ ሲ ቢ ሲሚላር ዊዝ ትሪያንግል ከ35 ኦፖዚት ላይ ያለውን የወሰድኩት። ስለዚህ ትሪያንግል ዲ ኤፍ ኢ እነዚህ ሁለቱ ምን ይሆናሉ ማለት ነው? ሲሚላር ይሆናሉ ማለት ነው።
እሺ ሁለተኛ ላይ ደግሞ ቢሲን ፈልጉን የተባልነው ቢሲ ማለት ይሄ ሌንግዝ ማለት ነው። እሺ የተሰጡንን ኢንፎርሜሽኖች እናስቀምጥ። ኤቢ 20 ተሰጥቶናል። ዲኢ ደግሞ 15 ነው። ኤፍኢ ተሰጥቶናል። እንደገና ኤፍኢ 12 ነው። እነዚህ ሁለቱ ትሪያንግሎች ሲሚላር እንደሆኑ አሳይተናል መጀመሪያ ላይ ማለት ነው። ስለዚህ ምን ማድረግ እንችላለን ማለት ነው? የኮሬስፖንዲንግ ሳይዶቹን ሬሾ መውሰድ እንችላለን ማለት ነው። ለምሳሌ ከዚህ ሃይፖተነስ ብንነሳ ሃይፖተነሱ 20 ነው። ይሄ ሲካፈል ለዚህኛው ሃይፖተነስ 15 ማለት ነው እኩል ይሆናል። እንግዲህ እዚህ ነው የጀመርነው። እዚህ ስለጀመርን ይሄ ስንት ዲግሪ ነው? ይሄኛው 55 ነው። 55 ዲግሪ ነው። ይሄኛውስ 35 ዲግሪ ነው። 35 ዲግሪ ነው። ይሄን ያስቀመጥኩበትን ምክንያት እነግራችኋለሁ። እሺ ቢሲን እንውሰድ። ከዚህ እስከዚህ ያለው ርቀት ማለት ነው። ቢሲ ማለት ከ55 ዲግሪ ኦፖዚት ላይ ያለ ሳይድ ስለሆነ እዚህ ጋር የምንመጣና ከ55 ዲግሪ ኦፖዚት ላይ ያለውን እንወስዳለን ማለት ነው። ይሄን የምነግራችሁ ለምንድን ነው? አንዳንዴ ሊዘበራረቅ ይችላል እና ስህተት እንዳትሰሩ ነው። ከ55 ኦፖዚት ላይ ያለውን እንወስዳለን። አሁን ይሄ ሆሪዞንታሊ ያለው ይሄ ስለሆነ ይሄን እንወስዳለን ማለት አይደለም። 55 የሆነው ይሄ ቢሆን ኖሮ ለምሳሌ ይሄኛውን ሳይድ ነበር የምንወስደው ማለት ነው። ስለዚህ ኦቨር 12 እንላለን ማለት ነው። 12 ይሄን ማቃለል እንችላለን። በ5 4 በ5 3 ይሄ ይሆናል ማለት ነው። ስለዚህ ቢሲ እኩል ይሆናል 12 ሲባዛ በ4 ሶስተኛ ይሆናል። ክሪስ ክሮስ ብናበዛው ማለት ነው። ስለዚህ አንግል ቢሲ ነው እዚህ ጋር ቢሲ። ስለዚህ ቢሲ ስንት ይሆናል? በ3 1 በ3 4 4 በ4 16 ይሆናል ማለት ነው። ቢሲ 16 ይሆናል። ሁለተኛ ጥያቄ what do you mean when we say two triangles are congruent? እንደገና ደግሞ ሲሚላር ናቸው ስንልስ ምን ማለት ነው? what is the difference between congruency and similarity? ይሄን የተጠየቅ ነው። ስለዚህ ከምን እንነሳ? ከኮንግረንሲ እንነሳ። ሁለት የተሰጡ ትሪያንግሎች ኮንግረንት ናቸው የምንለው መቼ ነው? ሴም ሼፕ ኤንድ ሳይዝ ሲኖራቸው ነው። ሴም ሼፕ ኤንድ ሳይዝ ሲኖራቸው ነው ማለት ነው። ይሄ ለድርድር አይቀርብም። ሼፑም ሳይዙም ተመሳሳይ መሆን አለበት። ሲሚላር ናቸው የምንለው መቼ ነው? ሲሚላር ናቸው የምንለው ደግሞ ሴም ሼፕ ሲኖራቸው ነው። ሳይዙ ተመሳሳይ ሊሆን ይችላል፣ ላይሆን ይችላል። እሱ ምንም ችግር የለውም ማለት ነው። ስለዚህ what is the difference between congruency and similarity ይለናል። እንግዲህ ልዩነቱ ምንድነው ማለት ነው? የሳይዝ ነው። ሳይዙ ኮንግረንት እንዲሆን ከተፈለገ ሳይዙ ምን መሆን አለበት? ተመሳሳይ መሆን አለበት። ሲሚላር እንዲሆን ከተፈለገ ግን ሼፑ ብቻ ነው ማተር የሚያደርገው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኮንግረንት የሆኑ ትሪያንግሎች ምን ሊሆኑ ይችላሉ? ሲሚላር ሊሆኑ ይችላሉ። ኮንግረንት የሆኑ ትሪያንግሎች ምን ሊሆኑ ይችላሉ? ሲሚላር ሊሆኑ ይችላሉ። ነገር ግን ሲሚላር የሆኑ ሁሉ ኮንግረንት አይሆኑም። እስኪ ሰፋ አድርገን ደግሞ እንየው። ኮንግረንት ነው የምንለው when two triangles are congruent their corresponding angles and corresponding sides are congruent ማለት ኢኳል ማለት ነው። ሲሚላር ናቸው የምንለው ደግሞ two triangles are similar if they have the same shape ካላቸው ሲሚላር ናቸው እንላለን። እዚህ ጋር ግን ሼፑም ተመሳሳይ መሆን አለበት፣ ሳይዙም ተመሳሳይ መሆን አለበት። ወይም corresponding angles and corresponding sides ምን መሆን አለባቸው? ኮንግረንት ወይም እኩል መሆን አለባቸው ማለት ነው። ልዩነታቸውን ደግሞ እስኪ ኮንግረንሲ ሚንስ ፊገርስ አር አይደንቲካል ኢን ሼፕ ኢን ሳይዝ ማለት ነው። በሼፕ እና በሳይዝ ተመሳሳይ ናቸው ማለት ነው። ኮፒ ነው ብያቸዋለሁ፣ ኮፒ ነው። ዋይል ሲሚላሪቲ ሚንስ ፊገርስ ሃቭ ዘ ሴም ሼፕ በት ሜይ ዲፈር ኢን ሳይዝ። ሳይዙ ተመሳሳይም ሊሆን ይችላል፣ ችግር የለውም። ነገር ግን ባይመሳሰልም ምንም ችግር የለውም ማለት ነው። when two triangles are congruent then they are similar። ኮንግረንት ከሆኑ ሲሚላር ናቸው። ሲሚላር ከሆኑ ግን ኮንግረንት ላይሆኑ ይችላሉ። ሊሆኑ ይችላሉ ግን ሁሌ ላይሆን ይችላል ማለት ነው። ኮንግረንት ከሆነ ግን ሁል ጊዜ ሲሚላር ይሆናል። በዚህ መልኩ ተረዱት። ሶስተኛ ጥያቄ if triangle BIG is similar with triangle HAT then list the congruent angles and the proportions of the sides። እንግዲህ ከዚህ በፊት በደንብ ሳስጠነቅቃችሁ ነበረ እንደዚህ አይነት ነገር ስህተት እንዳትሰሩ።
አሁን እስኪ ከአንግሎቹን እንነሳ። ኮንግረንት አንግሎቹን ማለት ነው። መጀመሪያ ላይ ያለውን ተመልከቱ። እዚህ ጋር አንግል ቢ መጀመሪያ ላይ አለ። በዚህ መልኩ መግለጽ ይቻላል። አንግልን ከማጋ ኮንግረንት ይሆናል መጀመሪያ ላይ ካለው ጋር ማለት ነው። እዚህ ጋር መጀመሪያ ላይ ካለው ጋር። ሌላ ሁለተኛ ላይ ያለው አይ አለ። ሁለተኛ ላይ ያለው አይ ከማጋ ኮንግረንት ይሆናል እዚህ ጋር ሁለተኛ ላይ ካለው ጋር ከኤ ጋር ማለት ነው። እንዲሁም መጨረሻ ያለው ጂ አንግል ጂ ከማጋ ኮንግረንት ይሆናል እዚህ መጨረሻ ላይ ካለው ከቲ ከአንግል ቲ ጋር ማለት ነው። በዚህ መልኩ ማሳየት እንችላለን። አሁን ደግሞ ፕሮፖርሽንስ ኦፍ ሳይዶችን ሳይድን ደግሞ ለመግለጽ ሁለት ፊደል ነው የምንጠቀመው። ስለዚህ ቱ አት ኤ ታይም እንወስዳለን ማለት ነው። አሁን ቢአይን ብንወስድ ለምሳሌ ከዚህ ጋር ቢአይ ከማጋ እንግዲህ ሁለት ፊደል ነው የወሰድነው መጀመሪያ ላይ ያሉትን እዚህ እንመጣና ሁለቱም ፊደሎች እንወስዳለን ማለት ነው። ኦቨር ኤችኤ እኩል ይሆናል እንላለን። እኩል ይሆናል። አሁን ደግሞ ማንን እንወስዳለን? ሁለተኛና ሶስተኛ ላይ ያሉትን እንውሰድ። አይጂ ማለት ነው። አይጂ ኦቨር እዚህኛውም ላይ እንመጣና ሁለተኛ ላይ እና ሶስተኛ ላይ ያሉትን እንወስዳለን። ኤቲ ማለት ነው። እኩል ይሆናል። አሁን ማናማ ቀረ? ቢና ጂ ቀሩ ማለት ነው። ቢና ጂ። ስለዚህ ቢ ጂ ኦቨር ከዚህ ኤችቲ የመጀመሪያና የመጨረሻውን ማለት ነው። ኤችቲ። ስለዚህ በዚህ መልኩ ምን ማድረግ እንችላለን ማለት ነው? ማሳየት እንችላለን። አሁን አንግል ቢ ማለት ይሄ ነው። ተመልከቱ። ከማጋ ተመሳሳይ ነው ወይም ኮንግረንት ነው ከኤች ጋር። በዚህ መልኩ እናሳያለን። አንግል አይ አሁን ለየት ለማድረግ ይሄኛውን ደግሞ ደብል እናደርገዋለን ማለት ነው። አንግል አይ ከማጋ ኮንግረንት ነው ከአንግል ኤ ጋር። ስለዚህ ተመሳሳይ መሆናቸውን ለማሳየት ደብል እናደርገዋለን ማለት ነው። ሌላ አንግል ጂ 1 2 3 እንጠቀም። እዚህ ጋር ደግሞ አንግል ጂ ከማጋ ኮንግረንት ነው ከአንግል ቲ ጋር። በዚህ መልኩ ማሳየት እንችላለን ማለት ነው። ሳይዶቹን እንዴት ማድረግ እንችላለን? ቢአይ አለ እዚህ ጋር ተመልከቱ። ይሄ ቢአይ እዚህ እንመጣና ቢአይ ላይ አንድ ላይን እናስምር። ከዛ ኤችኤ ያለ ከስር ኤችኤ ጋር መተን አንድ ላይን። ይሄ ምን ያሳየናል ማለት ነው? እነዚህ ሁለቱ ኮንግረንት ናቸው ማለት ነው። ሌላ አይጂ ተሰጥቷል እዚህ ጋር አይጂ። አሁን በደብል እናሳየው ይሄንን አይጂ ኦቨር ኤቲ ማለት ደግሞ ይሄ ነው። በደብል እናሳየዋለን ይሄንን ኮንግረንት መሆናቸውን ለማሳየት ማለት ነው። ሌላ ቢጂ አለ እዚህ ጋር በሶስት እናሳየው ከሌሎቹ ለመለየት ማለት ነው። ቢጂ ኦቨር ኤችቲ ማለት ደግሞ ይሄ ነው። ስለዚህ ኮንግረንሲን የአንግልንና የሳይድን በዚህ መልኩ እናሳያለን ማለት ነው። አሁን አንድ ሰው ይሄንን ምስል ቢያይ ዝም ብሎ ይሄና ይሄ ኮንግረንት እንደሆኑ መረዳት ይችላል። ይሄና ይሄ ኮንግረንት እንደሆኑ መረዳት ይችላል። ይሄና ይሄም ኮንግረንት መሆኑን መረዳት ይችላል ማለት ነው። ሳይዶቹም ላይ ስንመጣ ይሄና ይሄ ኮንግረንት ናቸው። ምክንያቱም የተሰጣቸው ኮድ አለ፣ ተመሳሳይ ኮድ ማለት ነው። እዚህ ጋር 3 ነው፣ እዚህ ጋር 3 ነው። ስለዚህ እነዚህ ሁለቱ ሳይዶች ምንድን ናቸው? ኮንግረንት ናቸው። እዚህ ጋር ይሄ 2 ነው፣ ይሄ 2 ነው። ስለዚህ እነዚህ ሁለቱ ሳይዶች ኮንግረንት እንደሆኑ አይቶ ሊረዳ ይችላል ማለት ነው። ቢ ላይ ቢአይ 9 ቢሆን ይለናል። ቢአይ ይሄ 9 ቢሆን እንደገና ኤችኤ 15 ቢሆን ስኬል ፋክተር ፈልጉ ይለናል። ስኬል ፋክተር እንግዲህ ተመልከቱ። ይሄ ኦሪጂናሊ የነበረው ኢሜጅ ነው። እዚህ ጋር ደግሞ ፋይናል ያገኘነው ነው። ይሄ ፋይናል ወይም ኒው ማለት ነው። ይሄ ፋይናል ነው። ይሄ ደግሞ ኢኒሻሊ የነበረው ነው። ኢኒሻሊ የነበረው ነው። እሺ ስኬል ፋክተራችን እነዚህ ሁለቱ ኮንግረንት እንደሆኑ አሳይተናል ቅድም። እነዚህ ሁለቱ ኮንግረንት ሳይዶች እንደሆኑ አሳይተናል። ስለዚህ ቀጥታ የሁለቱን ምን መውሰድ እንችላለን? ሬሾ መውሰድ እንችላለን ማለት ነው። ስለዚህ ስኬል ፋክተር ኤስ ኤፍን በለው ስኬል ፋክተር እኩል ይሆናል 15 ኦቨር 9 በ3 ብናቃልለው 5 ሶስተኛ ይሆናል ማለት ነው። ስለዚህ ለዚህ ኢሜጅ ለነዚህ ለሁለቱ ትሪያንግሎች ስኬል ፋክተሩ ስንት ይሆናል? 5 ሶስተኛ ይሆናል ማለት ነው። 5 ሶስተኛ ልብ አድርጉ። ምንድነው የሚያሳየን? 5 ሶስተኛ መሆኑ ኢኒሻል ከነበረበት አድጓል ማለት ነው። ትርጉሙ ይሄ ነው። ኢኒሻል ከነበረበት አድጓል ማለት ነው። ይሄንን እንደ ኢኒሻል ከወሰድን ያ ማለት ይሄንን ተለቅ አድርገን እንደዚህ ስለን ሁለተኛ ላይ ደግሞ እንደዚህ አነሳ አድርገን ብንስል እና እነዚህ ሁለቱም ቦታ አቀያይረን ቢሆን ስኬል ፋክተሩ ለዚህ ስንት ይሆናል ማለት ነው? 3/5 ይሆን ነበር ማለት ነው።
3/5 ይሆናል። ምክንያቱም 3/5 ከአንድ የሚያንስ ቁጥር ስለሆነ ትሪያንግሉ ሚኒማይዝ እንደተደረገ ወይም እንዳነሰ ያሳያል። ይሄ ደግሞ ከአንድ የሚበልጥ ቁጥር ስለሆነ ትሪያንግላችን ምን ሆኗል? አድጓል የሚለውን ያሳየናል ማለት ነው። አንዳንድ ቢሆንስ ኖሮ ይሄ አሁን 1/1 ቢሆን ኖሮ ምንም ልዩነት የለውም፣ ተመሳሳይ ትሪያንግል ነበር ማለት ነው። ሲ ላይ ደግሞ ቢጂ ተሰጥቶናል። ቢጂ ይሄ ማለት ነው ስንት ነው የተሰጠን? 21 ተሰጥቶናል። የተጠየቅነው ደግሞ ኤችቲ ነው። እነዚህ ሁለቱ ኮንግረንት እንደሆኑ አሳይተናል ቅድም። ስለዚህ ተመልከቱ፣ አሁን ስኬል ፋክተሩን ተጠቀሙ ይለናል። ከዚህ ወደዚህ ስንሄድ ስኬል ፋክተራችን 5/3 እንደሆነ አይተናል። ስለዚህ ኤችቲ ስንት ይሆናል ማለት ነው? ኤችቲ እኩል ይሆናል እንግዲህ ከዚህ ወደዚህ ነው እየሄድን ያለ ነው። 21ን በምን ያህል ማሳደግ አለብን ማለት ነው? በ5/3 በዚህ ማብዛት አለብን። አሳደግ ነው ማለት ነው። ስለዚህ ይሄ ኤችቲ ነው። ኤችቲ እኩል ይሆናል እንግዲህ ይሄንን በ3 ብናቃልለው 1 ይሄ በ3 7 ይሆናል። 7 ሲባዛ በ5 35 ይሆናል ማለት ነው። ስለዚህ ኤችቲ 35 ይሆናል ማለት ነው። ይሄ ሳይድ 35 ይሆናል። ቀጥታ በስኬል ፋክተሩ አባዝተን በዚህ መልኩ ማግኘት እንችላለን። ዲ ላይ ኤቲ ተሰጥቶናል። ኤቲ ስንት ተሰጥቶናል? 45 ይሄ ማለት ነው 45 ተሰጥቶናል። ኤቲ እና እነዚህ ይሄና ይሄ ምንዳቸው ኮንግረንት እንደሆኑ መጀመሪያ ላይ አይተናል። ስለዚህ ቀጥታ አይጂን መፈለግ እንችላለን ማለት ነው። አሁን ተመልከቱ፣ ከዚህ ወደዚህ ስንሄድ ስኬል ፋክተራችን ስንት ነበረ? 5/3 ነበረ። አሁን ደግሞ 45 ነው የተሰጠን። ይሄኛውን ሳይድ አናቅም። ያ ማለት ከዚህ ወደዚህ ነው ማለት ነው እየመጣን ያለ ነው። ስለዚህ በሪስፕሮካሉ እናበዛዋለን። በ3/5 በዚህ እናበዛዋለን ማለት ነው። ስለዚህ 45 ወይም አይጂ እኩል ይሆናል 45 ሲባዛ በ3/5 ይሆናል ማለት ነው። አሁን በ5 ይሄም በ5 ብናቃልለው 1 ይሆናል። ይሄ በ5 9 ይሆናል። ስለዚህ ከዚህ ላይ አይጂ እኩል ይሆናል 3 ሲባዛ በ9 27 ይሆናል ማለት ነው። ስለዚህ ይሄ ሳይድ 27 ይሆናል ማለት ነው። አራተኛ ጥያቄ as shown in the figure below እዚህ ጋር ማለት ነው DE is parallel to CA ያው እቺ ምልክት ተመልከቷት። እቺ ምልክት ምንድነው የምታሳየን? ሁለቱ ፓራላል እንደሆኑ ታሳየናለች። and DF ይሄ ማለት ነው DF is parallel to CB ይሄ ማለት ነው። እዚህ ጋር ተመልከቱ። ይሄም የራሱ ኮድ አለው የሚመሳሰል ማለት ነው። ስለዚህ እነዚህ ሁለቱ ምንድናቸው? ፓራላል ናቸው። እነዚህ ሁለቱ ደግሞ ፓራላል ናቸው ማለት ነው። አሁን የተጠየቅነውን ነገር show triangle ABC is similar with triangle EFD ትሪያንግል ABC እና ትሪያንግል EFD ሲሚላር መሆናቸውን አሳዩ ነው የሚለን ማለት ነው። ለዚህ አሁን ወደዚህ ጥያቄ ከመሄዳችን በፊት እዚች ጋር የሆነች ነገር ላሳያችሁ። ይሄ ስትሬት ላይን እንደዚህ ቢኖረኝ እና አንድ ላይን እንደዚህ ክሮስ ቢያደርገው እዚህ ጋር የተፈጠረው 30 ዲግሪ ቢሆን ሌላ አንድ ላይን ተመሳሳይ ስሎፕ ያለው እንደዚህ ይሄንን ቢቆርጠው እንግዲህ እነዚህ ሁለቱ ተመሳሳይ ስሎፕ እንዳላቸው ተመሳሳይ ስሎፕ ነው ያላቸው። እቺ አንግል ስንት ትሆናለች? እዚህ ጋር እቺም ስንት ትሆናለች? 30 ዲግሪ ነው የምትሆነው ማለት ነው። ፓራላል ላይን በሆነ መስመር ከተቆረጠ የሚፈጠረው አንግል ምን ይሆናል? ተመሳሳይ አንግል ይሆናል። ተመሳሳይ ስሎፕ አላቸው ማለት ተመሳሳይ አንግል አላቸው ማለት ነው። ስለዚህ እዚህ ጋርም ስንመጣ ይሄን ተመልከቱ። ሎጂኩ ይሄ እንደዚህ ነው። ይሄንን እዚህ ጋር ባመጣው ምን ይሆናል? እዚህ ላይ ፐርፌክትሊ ፊት ያደርጋል ማለት ነው። እዚህ ላይ ይገጥማል። ይሄንን ወደዚህ ፈቀቅ አድርጌ ባመጣው እዚህ ላይ ይመጣል። ስለዚህ አንግሉ 30 መሆኑን አይለቅም ማለት ነው። እዚህ ጋርም ስንመጣ ይሄን ተመልከቱ። ይሄ ያለ ይሄ ወስደን እዚህ ላይ ግጥም ብናደርገው እዚህ ጋር የሚፈጠረው አንግል ምንድነው? ተመሳሳይ ነው የሚሆነው ማለት ነው። ስለዚህ ይሄ አንግልና ይሄ አንግል ምን ይሆናሉ? ተመሳሳይ ይሆናሉ ማለት ነው። በተመሳሳይ ይሄ አንግልና ይሄ አንግል ደግሞ ምን ይሆናሉ? ተመሳሳይ ይሆናሉ። ምክንያቱም ይሄን ላይን ስሎፑ ተመሳሳይ ስለሆነ ከዚህ ጋር እንደዚህ ስቤ ባመጣው እዚህ ጋር ፐርፌክትሊ ፊት ማድረግ ይችላል ማለት ነው። እዚህ ላይ
እንዲቀና ምናምን ዝቅም አይልም። እዚች ላይ ፊት ያደርጋል። ስለዚህ እዚች ጋር የተፈጠረችው አንግል ራሷ እዚህ ጋር ትፈጠራለች ማለት ነው። አሁን ሁለት የሚመሳሰል አንግል አገኘን ማለት ነው። ስለዚህ እነዚህ ሁለቱ ትሪያንግሎች ሲሚላር ናቸው። በምን? ባይ አንግል ሲሚላሪቲ ቴረም ማለት ነው። ሲሚላሪቲ ቴረም። በዚህ መሰረት ምን ይሆናሉ ማለት ነው? እነዚህ ሁለቱ ሲሚላር ይሆናሉ። ሁልጊዜ አስታውሱ። ይሄ ስሎፕ እና ይሄ ስሎፕ ተመሳሳይ ከሆነ እነዚህ ሁለት ስሎፖች ተመሳሳይ ከሆኑ እዚህ ጋር የሚፈጠረው አንግል ቴታ ከሆነ እዚህ ጋር የሚፈጠረው አንግል ምንድን ነው የሚሆነው? ቴታ ነው የሚሆነው። ተመሳሳይ ነው የሚሆነው ማለት ነው። ቢ ፋይንድ ዘ ቫልዩ ኦፍ ኤክስ ይለናል። እቺን ኤክስን የተጠየቅነው ማለት ነው። ስለዚህ ቅድም አሳይቻቸዋለሁ። ይሄና ይሄ ኮንግረንት ናቸው ወይም እኩል ናቸው። ይሄና ይሄ ደግሞ ኮንግረንት ናቸው። ስለዚህ ይሄን ከያዝን በኋላ ቀጥታ ወደ ስራችን መግባት እንችላለን። እነዚህ ሁለት ትሪያንግሎች ሲሚላር ናቸው። ስለዚህ እንደዚህ እናድርግ። ከዚህ ከባለ አንዱ ከዚህ ማለት ነው ከባለ አንዱ ኦፖዚት ላይ ያለው ስንት ነው? 16 ነው። 16 ኦቨር እንበል። እዚህ ጋር ባለ አንዱን ደግሞ ከዚህ ከባለ አንዱ ኦፖዚት ላይ ያለው ስንት ነው? ኤክስ ነው። ኦቨር ኤክስ እንላለን ማለት ነው። እኩል ይሆናል። አሁን እነዚህ ሁለቱ ሳይዶች እነዚህ ሁለቱ አንግሎች ኮንግረንት ከሆኑ ሶስተኛው አውቶማቲካሊ በራሱ ጊዜ ምን ይሆናል? ኮንግረንት ይሆናል ማለት ነው። እዚህ ደግሞ ኮንግረንት ናቸው ማለት ነው። እዚህ የተነሳ ነው ከባለ ትልቁ ስለሆነ የባለ ትልቁ ላይ እንመጣለን። እዚህ ጋር ዲ አለ። ከአንግል ዲ ኦፖዚት ላይ ያለው ሳይድ ስንት ነው? 20 ሴንቲሜትር ነው። ስለዚህ እዚች ጋር 20 እናስቀምጣለን። ኦቨር እንግዲህ እዚህ ጋር ከባለ ሶስቱ ኦፖዚት ላይ ያለው ደግሞ ከዚህ እስከዚህ ያለው ርዝመት ስንት ነው? 10 ነው። እዚህ ጋር 10 እናስቀምጣለን ማለት ነው። ከዛ እቺን 0 በዚህ 0 እናጠፋለን። ክሪስ ክሮስ ስናበዛው ምን ይሆናል? ይሄ 2x እኩል ይሆናል 16 ይሆናል። ኤክስን ለብቻው ለማስቀረት ይሄንንም ለሁለት እናቃል። ይሄ በዚህ ይቃለላል። ኤክስ እኩል ይሆናል 16 ለ2 8 ይሆናል ማለት ነው። ስለዚህ ኤክስ ስንት ይሆናል? 8 ሴንቲሜትር ይሆናል ማለት ነው። በዚህ መልኩ እንሰራለን። አምስተኛ ጥያቄ ፋይንድ ዘ አንኖን ነምበርስ ኤክስ ዋይ ኤንድ ዚ ኦፍ ዘ ፎሎዊንግ ፊገርስ ይለናል። እዚህ ጋር በደንብ አድርጋችሁ አቴንሽን እንድትሰጡኝ እፈልጋለሁ። ምክንያቱም ይሄ እንደዚህ አይነት ኢሜጆች ስህተት የመፈጠር እድሉ ሰፊ ነው። ሲቀጥል የትኛው አንግል ከየትኛው ጋር ኮንግረንት ነው የሚለውን ለመለየት ትንሽ ያስቸግራል። በቃ ይሄ ትሪያንግል ከዚህ ጋር ሲሚላር ነው ምናምን በሚል ነው እንጂ የተሰጠው ብዙም እንደዚህ ማብራሪያ የለውም የተለያየ ቦታ ላይ ማለት ነው። ስለዚህ ተከታተሉኝ በደንብ። አሁን 3 ትሪያንግል አለ እዚህ ውስጥ 3 ትሪያንግል። አንደኛው ይሄ ነው፣ ይሄ ትልቁ ይሄ። ሌላኛው ደግሞ ይሄ ነው። ሌላኛው ደግሞ እቺኛዋ ትሆናለች ማለት ነው። ስለዚህ አሁን ተመልከቱ። ይሄ እዚህ ጋር 90 ዲግሪ ነው። ይሄ እዚህ ጋር 90 ዲግሪ ነው። ይሄን ኮድ ልስጠው። እዚህ ጋር ደግሞ ልምጣና ይሄን ደብል ኮድ ልስጠው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ይሄ ሲደመር ይሄ 180 ይሰጠናል ማለት ነው። አሁን ይሄን ትልቁን ትሪያንግል ለብቻው እዚህ ጋር እንሳለው። እንደዚህ አድርገን እንሳለው። ይሄ እዚህ ጋር ስንት ነው? እዚህ ጋር 90 ዲግሪ ነው። እዚች ጋር ደግሞ ተመልከቱ ባለ 1 ናት። እዚህ ጋር ባለ 1፣ እዚህ ጋር ደግሞ ባለ 2 አለ። ስለዚህ እዚህ ጋር ባለ 2 እንስጠው። እዚህ ጋር እሺ። አሁን እዚህ ጋር ይሄን ሳይድ ይሄ ስንት ነው? ዋይ ነው። ስለዚህ እቺን ዋይ እንበላት። እዚህ ጋር ደግሞ ስናይ ይሄ ኤክስ ነው። ይሄንን ኤክስ እንበለው። እዚህ ጋር ደግሞ ሃይፖቴነሱን ስናየው ይሄ ከ90 ዲግሪ ኦፖዚት ላይ ያለው ስንት ነው? 15 ነው። ይሄን እናስቀምጥ። አሁን አንደኛውን ትሪያንግላችንን ጨረስን፣ ትልቁን ማለት ነው። አሁን ደግሞ ይሄኛውን ትሪያንግል እንውሰድ። ደግሞ እንውሰደው። ስለዚህ እሱ እንዴት ይሆናል? እንደዚህ ከዛ ይሄ እዚህ ጋር ይመጣል ማለት ነው። ይሄ 90 ዲግሪ ከሆነ ይሄም 90 ዲግሪ ይሆናል። ስለዚህ ይሄ 90 ዲግሪ ይሆናል እዚህ ጋር። ይሄን ሄቱን አናውቀውም፣ ምንም የተሰጠን ኢንፎርሜሽን የለም። ስለዚህ እሱን እንተው። ነገር ግን እዚህ ጋር አንድ ነገር እናውቃለን። እቺ 5 ከሆነች ይሄ ስንት ይሆናል? የግድ 10 ይሆናል። ምክንያቱም ከዚህ እስከዚህ ያለው 15 ከሆነ 5 ሲደመር 10 15 ስለሚሰጠን ማለት ነው። ስለዚህ ይሄ 10 ይሆናል።
10 ይሆናል። ይሄ ሃይፖተነሱ ደግሞ ተመሳሳይ ነው ለሁለቱም። ስለዚህ ይሄ ምን ይሆናል? ዋይ ይሆናል ማለት ነው። እዚህ ጋር እቺን ተመልከቷት። እቺን ኮድ ያዋት ቺ አለች እዚህ ጋር ማለት ነው እዚህ ጋር። ስለዚህ እሷን እናስቀምጣት፣ እቺን እናስቀምጣት እዚህ ጋር። ይሄኛውን እንርሳው፣ እንመጣበታለን። ይሄኛውን እንመጣበታለን። አሁን ደግሞ እቺ ትንሿን እንውሰዳት፣ ትንሿን። ስለዚህ እሷ ደግሞ ምን ትሆናለች? እንደዚህ እንደዚህ እና እንደዚህ ትሆናለች ማለት ነው። እዚህ ጋር ምንድነው? ኤክስ ነው። እዚህ ጋር ኤክስን እናስቀምጥ። ከታች ስንት ነው? 5 ነው። 5ን እዚህ ጋር እናስቀምጥ። እዚህ ጋር ደግሞ እዚህ ጋር ስናይ ደብል ነው። እዚህ ጋር አያችሁት? ይሄ ደብል አለ። ስለዚህ እሱን ደብል እንደያዘ ነው የሚመጣው ማለት ነው። ይሄ ደብል ነው። እዚህ ጋር እቺን ትሪያንግል ስንወስዳት እቺ ደብል እንዳለች ትሆናለች። ይሄ ሲንግል ነው፣ ይሄ ሲንግል ነው። ስለዚህ ለዚህ ትሪያንግል እቺ ሲንግል ባለችበት ትቀመጣለች ማለት ነው። አሁን እንደዚህ እናድርግ። አንድ እርግጠኛ ሆነን የምናውቀው ነገር እቺ አንግልና እቺ አንግል ፕላስ እቺኛዋ አንግል ተደምረው ስንት ይሰጡናል? 90 ዲግሪ ነው የሚሰጡን። ይሄ አንግል ሲደመር ይሄ አንግል ስንት ይሰጡናል? 90። ምክንያቱም ይሄኛው ኦልሬዲ 90 ስለሆነ ማለት ነው። ስለዚህ እነዚህ ሁለቱ ምንድናቸው? ድምራቸው 90 ይሰጣል ማለት ነው። 90 ይሰጣል። ስለዚህ እዚህ ጋር ተመልከቱ። እቺ ባለ ሲንግሏ ናት፣ እቺ ማለት ናት። ስለዚህ ይሄኛው አውቶማቲካሊ ምን ይሆናል? ባለ ደብሉ ይሆናል ማለት ነው። ይሄ አውቶማቲካሊ ባለ ደብሉ ይሆናል ማለት ነው። እዚህ ጋር ደግሞ ተመልከቱ። ይሄ ባለ ደብሉ ነው። እዚህ ጋር 90 ዲግሪ ረስተናል። 90 ዲግሪ ረስተናል እዚህ ጋር። ይሄ ባለ ደብሉ ነው። 90 ለመሙላት እቺ ባለ ሲንግሏን ይፈልጋል የግድ ማለት ነው። ስለዚህ እቺ ባለ ሲንግል ትሆናለች ማለት ነው እዚህ ጋር። ከዚህ በኋላ ሲሚላሪቲ አፕላይ ማድረግ እንችላለን። ምንም የሚያስቸግረን ነገር የለም ማለት ነው። እሺ ኤክስን ከመፈለግ እንጀምር። እዚህ ጋር ይሄን ተመልከቱት። ይሄንን ኤክስ እዚህ ጋር ስታዩ ከማ ኦፖዚት ላይ ነው ያለው? ከ90 ዲግሪው ኦፖዚት ላይ ነው ያለው። ስለዚህ ኤክስ ኦቨር አሁን ከ90 ዲግሪ ኦፖዚት ላይ ያለ ቫልዩ ነው የወሰድኩት። ስለዚህ ከነዚህ ከሶስቱ ውስጥ ኦልሬዲ ይሄኛውን ከ90 ኦፖዚት ላይ ያለውን ስለወሰዱ ከነዚህ ከሁለቱ ከ90 ኦፖዚት ላይ ያለውን መርጬ ወስዳለሁ ማለት ነው። ስለዚህ ከ90 ኦፖዚት ላይ ያለው እዚህ ጋር ስንት ነው? 15 ነው። እዚህ ጋር ከ90 ኦፖዚት ላይ ያለው ዋይ ነው። ዋይን መውሰድ እችላለሁ፣ ግን ሁለቱም ቫሪያብል ስለሆኑ ይሄኛውን በወስድ የተሻለ ይሆናል። ኤክስን ተመልከቱ። ከ90 ኦፖዚት ላይ ነው ያለችው፣ እሷን ወሰድኩኝ። ስለዚህ እዚህኛው ጋር እንመጣና ከ90 ኦፖዚት ላይ ያለው 15 ስለሆነ 15ን እንወስዳለን። እዚህ ጋር እኩል ይሆናል። ከዚህ በኋላ ደግሞ ምን እናድርግ? እቺን ተመልከቷት። እቺን ኤክስ ተመልከቷት። እዚህ ጋር እቺን ኤክስ ተመልከቷት። ኤክስ ያለችው ከባለ ሲንግሉ ኦፖዚት ላይ ነው። ከባለ ሲንግሉ ኦፖዚት ላይ እቺን ኦቨር እንበል። ስለዚህ ከባለ ሲንግሉ ኦፖዚት ላይ ኤክስ አለ። ልብ አድርጉ። ለምንድን ነው ከስር ያደረኩት? 15ን ከዚህ ነው የወሰድኩት፣ ከስር ነው ያስቀመጥኩት። ከዚህ መወስዳቸውን አጠቃላይ ከስር ነው ማስቀምጠው። ይሄኛውን ኤክስ ከዚህ ትሪያንግል ላይ ነው የወሰድኩት፣ ከላይ ነው ያስቀመጥኩት። ስለዚህ እዚህ ጋር ደግሞ ከላይ ነው ማስቀመጥ ያለብኝ። ከዚህ ከባለ ሲንግሏ ፊት ለፊት ላይ ያለችው እቺ ኤክስ ናት። እዚህ ጋር ደግሞ እዚህ ኢሜጅ ላይ መጥቼ ምክንያቱም ኤክስ እና 15ን የወሰድነው ከዚህኛው ትሪያንግል እና ከዚህኛው ትሪያንግል ስለሆነ ይሄን አንቀላቅልም አሁን ማለት ነው። ስለዚህ ስንት እንወስዳለን ማለት ነው? ከባለ ሲንግሉ ኦፖዚት ላይ ያለው ስንት ይሆናል? 5 ይሆናል ማለት ነው። 5 ይሆናል። ተመልከቱ። ከባለ ሲንግሉ ኦፖዚት ላይ እዚህ ጋር ከባለ ሲንግሉ ኦፖዚት ላይ ከ90 ዲግሪው ኦፖዚት ላይ ምንድን ነው ያደረግነው? አንዴ ልትገምላችሁ። ከባለ 90 ኦፖዚት ላይ ያለውን ኤክስ ወሰድኩኝ። ይኸው ሲካፈል እዚህኛው ላይ መጥቼ ከባለ 90 ኦፖዚት ላይ ያለውን 15 ለዛ አካፈልኩ፣ እኩል ይሆናል እላለሁ። እዚህን መጣና ደግሞ ከ5 አለች እዚህ ጋር ተመልከቶች። 5 ቁጥርን መጠቀም ስላለብኝ ማለት ነው። ባለ ሲንግል ናት እቺ። ከባለ ሲንግሏ ኦፖዚት ላይ ያለው 5 ነው። 5ን ወሰድኩ ኦቨር። እዚህ መጥቼ ከባለ ሲንግሉ ኦፖዚት ላይ ያለውን መፈለግ አለብኝ። ከባለ ሲንግሉ የባለ ደብሉን መውሰድ አልችልም።
ምክንያቱም ይዛባል እንደዛ ከሆነ። ስለዚህ የባለ ሲንግሉን ከወሰድን የባለ ሲንግሉን፣ የባለ ደብሉን ከወሰድን የባለ ደብሉን፣ የ90 ዲግሪውን ከወሰድን እሱን ነው የምንወስደው ማለት ነው። ስለዚህ እዚች ጋር የወሰድኳት 5 ከዚች ከባለ ሲንግሏ ኦፖዚት ላይ ያለች ስለሆነች እዚህ ጋር መጥቼም ከባለ ሲንግሉ ኦፖዚት ላይ ያለውን ኤክስ ወስዳለሁ ማለት ነው። ከዚህ በኋላ ሲምፕል ማቴማቲክስ ነው፣ ሶልቭ ማድረግ ብቻ ይሆናል። ክሪስ ክሮስ ብናበዛው ይሄ ምን ይሆናል? ኤክስ ስኩዌር እኩል ይሆናል 75 ይሆናል። ምክንያቱም 15ን በ5 ስናበዛ 15ን በ5 ስናበዛ 75 ስለሚሆን ማለት ነው። 75 ማለት ደግሞ ምን ማለት ነው? 75 ማለት 3 ሲባዛ በ25 ማለት ነው። ያው ፐርፌክት ስኩዌር እንዲሆንልኝ ስለፈለኩ ማለት ነው። በጣም ጥሩ። ስለዚህ ይሄንን እንዴት መጻፍ እንችላለን? 3 ሲባዛ በ25 ብለን መጻፍ እንችላለን። ከዚህ ላይ ይሄንንም ስኩዌር ሩት ውስጥ ብናስገባ ይሄንንም ስኩዌር ሩት ውስጥ ብናስገባ ከዚህ ላይ ኤክስ ስንት ይሆናል ማለት ነው? 25 5 ሆና ትወጣለች። ስኩዌር ሩት ኦፍ 3 3 ያው እዛው ይወጣል፣ መውጣት አይችልም ማለት ነው ፐርፌክት ስኩዌር ስላልሆነ። ስለዚህ የኤክስ ቫልዩ 5 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። አሁን ማቀረን ዋይ ቀረን። የዋይንም ቫልዩ እንፈልግ ልክ በተመሳሳይ ማለት ነው። እሺ እዚህ ጋር ዋይ አለ ተመልከቱ። እዚህ ጋር ዋይ አለ። ስለዚህ ልክ በተመሳሳይ ምን እናድርግ? እዚህ ጋር አሁን ከ90 ኦፖዚት ላይ ያለውን እንውሰድ። እዚህ ጋር ከ90 ኦፖዚት ላይ ያለው እዚህ ጋር ማን ነው? ዋይ ነው። ዋይ ኦቨር እዚህ ጋር መተን ደግሞ ከ90 ኦፖዚት ላይ ያለውን ስናይ ስንት ነው ያለው? 15 እኩል ይሆናል። እዚህ ጋር ከባለ ደብሉ ኦፖዚት ላይ ያለው ስንት ነው? 10 ነው። 10 ኦቨር እዚህ ጋር መተን ከባለ ደብሉ ኦፖዚት ላይ ያለውን ስናይ ስንት ነው? ዋይ ነው። ዋይን እናስቀምጣለን ማለት ነው። እዚህ ጋር አንዴ ልድገምላችሁ። ይሄንን ዋይ አለ እዚህ ጋር ተመልከቱ። ዋይን ነው ካልኩሌት እያደረግን ያለ ነው። ስለዚህ ዋይ ከ90 ዲግሪ ኦፖዚት ላይ ያለውን ወሰድኩኝ። እዚህ ውስጥ ዋይ የለም፣ ታውቁት። ይሄኛው ነው። እነዚህ ሁለቱም ብቻ ነው ማነጻጽረው። ስለዚህ ከ90 ኦፖዚት ላይ ያለው ዋይ ነው። ዋይን ወሰድኩ እዚህ ጋር። እዚህ ላይ መጣና ከ90 ኦፖዚት ላይ ያለውን ሳይ ስንት ነው? 15 ነው። ያው 15ን አስቀምጥኩ። ከዛ እዚህ መተን ደግሞ ከባለ ደብሉ ኦፖዚት ላይ ያለው ስንት ነው? 10 ነው። ያው 10ን ወሰድኩ። እዚህ ጋር መተንም ከባለ ደብሉ ኦፖዚት ላይ ያለው ዋይ ስለሆነ ኦቨር ዋይ አለን ማለት ነው። ከዚህ በኋላ ሲምፕል ማቴማቲክስ ነው፣ ክሪስ ክሮስ ማብዛት ነው። ይሄ ምን ይሆናል? ዋይ ስኩዌር እኩል ይሆናል 150 ይሆናል። ዋይ ስኩዌር እኩል ይሆናል 150። 150 ደግሞ እንዴት ሊጻፍ ይችላል? 10 ሲባዛ በ15 ስለዚህ 6 ሲባዛ በ25 ይሆናል ማለት ነው። ይሄ 6 ሲባዛ በ25 ይሆናል ማለት ነው። እሺ ስለዚህ ዋይ ስኩዌር እኩል ይሆናል 6 ሲባዛ በ25 ሆነ ማለት ነው። አሁን ሁለቱንም ስኩዌር ሩት ውስጥ እናስገባው። ይሄንንም ስኩዌር ሩት ውስጥ ይሄንንም ስኩዌር ሩት ውስጥ ያው ሌንግዝ ስለሆነ ፖዚቲቭን ነው የምንወስደው። ዋይ እኩል ይሆናል 25 5 ሆኖ ይወጣል ከስኩዌር ሩት ውስጥ 6 ግን እዛው ይቀራል ማለት ነው። 6 እዛው ይቀራል። ስለዚህ ዋይ ስንት ይሆናል? 5 ስኩዌር ሩት ኦፍ 6 ይሆናል ማለት ነው። እርግጠኛ ነኝ እንደዚህ አይነት ጥያቄ ከዚህ በኋላ ቢያጋጥማችሁ አትሳሳቱም። እሺ ቢ ላይ ደርሰናል። ቢ ላይ ተመልከቱ። እነዚህ ሁለት ላይኖች ምንድናቸው? ፓራላል ናቸው። ከዚህ በፊት ተነጋግረናል። ፓራላል ከሆኑ ደግሞ እዚህ ጋር የሚፈጥሩት አንግል ምን ይሆናል? ተመሳሳይ ይሆናል። ለዚህ ለአንድ ላይን ለቆረጣቸው ማለት ነው። እዚህ ጋር የሚፈጥሩት ላይ አንግል ተመሳሳይ ይሆናል። ምክንያቱም ይሄንን ስቤ እዚህ ላይ ባመጣው ፐርፌክትሊ ፊት ያደርጋል እዚህ ላይ። ስለዚህ እዚህ ላይ ፊት ስለሚያደርግ ይሄ አንግልና ይሄ አንግል ተመሳሳይ ይሆናሉ ማለት ነው። እዚህ ጋር ስንመጣ ደግሞ ይሄ አንግልና ይሄ አንግል ምን ይሆናሉ? እኩል ይሆናሉ፣ ኮንግረንት ይሆናሉ ማለት ነው። ይሄኛውና ይሄኛው ምክንያቱም ይሄ በአንድ ላይን ተቆረጠ፣ የሆነ አንግል ፈጠረ። ይሄኛው ደግሞ በሌላ ላይን ነው የተቆረጠው። ስለዚህ እነዚህ ሁለቱ እኩል ላይሆኑ ይችላሉ። እነዚህ ሁለቱ ግን እኩል ናቸው። ምክንያቱም እንደዚህ ቀና ብሎም ሊቆርጦ ይችላል። እንዲቀና ብሎም ሊቆርጦ ስለሚችል እነዚህ ሁለቱ እኩል ይሆናሉ ማለት ነው። ይሄኛውን ደግሞ ይሄ ምን ይሆናል? ይሄ ለሁለቱም ትሪያንግል የጋራ አንግል ይሆናል ማለት ነው። አሁን ይሄንን በደንብ ቪዥዋላይዝ ለማድረግ ያክል ለየብቻ እንሳላቸው። ይሄንን እንደዚህ እንሳለው። ይሄ 8 ነው፣
ይሄ 8 ነው። እቺ ኤክስ ከሆነች ከዚህ እስከዚህ ያለው ዲስታንስ ደግሞ 10 ከሆነ እቺ ስንት ትሆናለች ማለት ነው? 10 ማይነስ ኤክስ ትሆናለች። እቺ 10 ማይነስ ኤክስ። ስለዚህኛው ሳይድ ምንም የተሰጠን ኢንፎርሜሽን የለም። ይሄን ከያዝን በኋላ አሁን አንግሎቹን ማወቅ አለብን የግድ። ይሄ ባለ 3 ነው፣ ይሄ ባለ 2 ነው፣ ይሄ ባለ 1 ነው። አሁን ደግሞ ትልቁን ደግሞ ትሪያንግል እንሳል። ትልቁን እንደዚህ ማለት ነው። ይሄ ስንት ነው? 10 ነው። ይሄ ስንት ነው? 12 ተሰጥቶናል። አሁን አንግሎቹን ደግሞ ስናይ ይሄ ባለ 2 ነው፣ ይሄ ባለ 1 ነው፣ ይሄ ባለ 3 ነው። ከዚህ በኋላ ስራችንን ጨረስን ማለት ነው። በቃ ምንም ያስቸግረን ነገር የለም። አሁን ከዚህ ከባለ ሲንግሏ ኦፖዚት ላይ ያለውን እንውሰድ። ከዚህ ከባለ ሲንግሏ ኦፖዚት ላይ ያለው ስንት ነው? 10 ማይነስ ኤክስ ነው። 10 ማይነስ ኤክስ ኦቨር እዚህኛውም ላይ እንመጣና ከዚህ ከባለ ሲንግሏ ኦፖዚት ላይ ያለውን እንወስዳለን። 10 ማለት ነው እኩል ይሆናል። አሁን ደግሞ ከባለ 3ቱ ኦፖዚት ላይ ያለውን ስንወስድ እዚህ ጋር ስንት እናገኛለን? 8 ኦቨር እዚህ ከባለ 3ቱ ኦፖዚት ላይ ያለው ስንት ነው? 12 ይሆናል ማለት ነው። ይሄም በ4 ብናቀለው በ4 2 ይሆናል። ይሄ በ4 3 ይሆናል ማለት ነው። ስለዚህ 10 ማይነስ ኤክስ ኦቨር 10 እኩል ይሆናል 2 ኦቨር 3። ይህን ክሪስ ክሮስ እናብዛው። እዚህ ጋር እንምጣና ክሪስ ክሮስ ብናበዛው 3 ሲባዛ በ10 ማይነስ ኤክስ እኩል ይሆናል። ይህን ደግሞ እንደዚህ ስናበዛ 10 ሲባዛ በ2 20 ይሆናል ማለት ነው። 20 ይሆናል። እቺ 3 ሁለቱንም ታበዛለች። 10 ሲባዛ 3 ሲባዛ በ10 30 ሲቀነስ 3 ሲባዛ በኤክስ 3ኤክስ እኩል ይሆናል 20። ከዚህ ላይ 3ኤክስን ወደዚህኛው ሳይድ ብንወስደው ወደዚህ ሳይድ ብናመጣው 20ን ደግሞ ወደዚህ ሳይድ ብናመጣው ስንት ይሆናል? 30 ማይነስ 20 እኩል ይሆናል 3ኤክስ። ልብ አድርጉ እዚች ጋር ኔጌቲቭ 3ኤክስ ስለነበረች ሁለቱም ሳይድ ላይ 3ኤክስ እንደምር ከዚህ ሳይድ ተጠፋና እዚህ ሳይድ ላይ 3ኤክስ ይኖረናል። ከሁለቱም ሳይድ ላይ 20 ስንቀንስ እቺ ትጠፋለች። እዚህ ጋር ግን 30 ማይነስ 20 ይኖረናል ማለት ነው። ስለዚህ ከ30 ላይ 20 ስንቀንስ 10 ይቀረናል እኩል ይሆናል። እዚህ ጋር ደግሞ 3ኤክስ አለች። አሁን ኤክስን ለብቻው ለማስቀረት ይሄንንም ለ3 እናካፍል። ስለዚህ ኤክስ ስንት ይሆናል ማለት ነው? ኤክስ ኢኳልስ ቱ 10 ኦቨር 3 ይሆናል ማለት ነው። 10 ኦቨር 3 ምንም የተሰጠ ዩኒት ስለሌለ ባለበት እናስቀምጠዋለን ማለት ነው። በዚህ መልኩ ቀለል አድርገን መመለስ እንችላለን። እሺ ሲ ላይም ተመሳሳይ ነው። ተመልከቱ እነዚህ ሁለት ላይኖች ምንድናቸው? ፓራላል ናቸው። ስለዚህ ፓራላል ከሆኑ ይሄ አንግልና ይሄ አንግል እኩል ይሆናሉ። እንደገና ይሄ አንግል እቺ አንግልና እቺ አንግል ደግሞ እኩል ይሆናሉ ማለት ነው። ይሄ ደግሞ ለሁለቱም ምን ይሆናል? የጋራ ይሆናል ማለት ነው። እሺ አሁን ተመልከቱ ይሄ ከዚህ እስከዚህ ያለው ዲስታንስ ርቀት 14 ከሆነ ወይም ሌንግዙ ማለት ነው። እቺ ደግሞ ከዚህ እስከዚህ ያለችዋ ኤክስ ከሆነች እቺ ስንት ትሆናለች? እቺ ሳይድ ለብቻዋ 14 ማይነስ ኤክስ ትሆናለች ማለት ነው። 14 ማይነስ ኤክስ 14 ማይነስ ኤክስ ትሆናለች ማለት ነው። እሺ ይሄ 8 ነው ከዚህ እስከዚህ ያለው፣ የትልቁ ደግሞ 12 ነው። አሁን ጥያቄያችንን መስራት እንችላለን ማለት ነው። ተመልከቱ አሁን የዚች የባለ ሲንግሏ ኦፖዚት ላይ ያለው ስንት ነው? 14 ማይነስ ኤክስ ነው። ስለዚህ 14 ማይነስ ኤክስ ኦቨር እንግዲህ ከባለ ሲንግሏ ነው የወሰድነው። ልብ አድርጉ። እዚህም እንመጣና ከባለ ሲንግሉ ኦፖዚት ላይ ያለውን ሌንግዝ እንወስዳለን። 14 ይሆናል እኩል ይሆናል። አሁን ደግሞ ከባለ ደብሉ ይሄ ደብል አለ። ልብ አድርጉ የተነሳ ነው ከትንሿ ትሪያንግል ነው። እችን ስለወሰድን መጀመሪያ እዚህም ከባለ ደብሉ እንመጣና ከባለ ደብሉ ኦፖዚት ላይ ያለው ስንት ነው? 8 ነው። ስለዚህ 8 እንላለን ኦቨር ከባለ ደብሉ አሁን ደግሞ የትልቁን ነው የምናየው። ከባለ ደብሉ ኦፖዚት ላይ ያለው ስንት ነው? ሌንግዙ 12 ይሆናል ማለት ነው። 12 ይሄን አቃለው በ4 3 ይሆናል ማለት ነው። ይሄን በ4 ስናቃለው 2 ይሆናል። ይሄ በ4 3 ይሆናል። ከዚህ በኋላ 14 ማይነስ ኤክስ ሲካፈል ለ14 እኩል ይሆናል 2 ኦቨር 3። እሺ ከዚህ በኋላ ክሪስ ክሮስ እናብዛ እስኪ። 14 ማይነስ ኤክስ እኩል ይሆናል 14 ሲባዛ በ2 28 ኦቨር 3 ይሆናል ማለት ነው። ከዚህ በኋላ
ኤክስን ወደዚህ ሳይድ እንውሰደው ፖዘቲቭ እንዲሆንልን ማለት ነው። ኤክስ እኩል ይሆናል 28/3ኛን ደግሞ ወደዚህ ሳይድ እናምጣ። ስለዚህ ምን ይሆናል ማለት ነው? 14 ሲቀነስ 28/3 ይሆናል ማለት ነው። 28/3። እሺ ኤልሲኤም እንውሰድ። 3 ኤልሲኤም ይሆናል። 3 እዚህ ጋር አንድ አለች። 3 ሲካፈል ለአንድ 3 ሲባዛ በ14 42 ሲቀነስ 3 ሲካፈል ለ3 1 ሲባዛ በ28 28 ይሆናል። 28 ከ42 ላይ 28 ስንቀንስ 14 ይሆናል። ከስር ስንት አለች? 3። ስለዚህ ኤክስ ስንት ይሆናል ማለት ነው? 14/3 ይሆናል ማለት ነው። እሺ ዲ ላይ ደርሰናል። ይሄም ቅድም በሰራ ነው መሰረት ነው የምናየው። ትልቁን ትሪያንግል እዚህ ጋር ለምሳሌ እቺ ባለ 1 ብናረጋት እቺን ደግሞ ባለ 2 እናርጋት። ስለዚህ እዚህ ጋር መተን እንሳለው ይሄንን ትልቁን ማለት ነው። እንደዚህና እንደዚህ እናርግ። እዚህ ጋር ባለ ሲንግል አለች፣ ልብ አድርጉ። ስለዚህ እቺን ሲንግል እዚህ ጋር እንውሰድ። እዚህ ጋር ደግሞ ባለ ደብል አለ። ይሄው ባለ ደብል እዚህ ጋር ይሄው 90 ዲግሪ አለ። ይሄ ማለት ነው። አሁን ሌንግዙን ይሄ ስንት ነው? እዚህ ጋር ያለው ዜድ ነው። ስለዚህ እቺን ዜድ እንበላት። ዜድ ይሄን ደግሞ ዋይ ነው። ዋይ ከዚህ እስከዚህ ያለው ሌንግዝ ስንት ነው? 4x + 4 ይሆናል። ይሄ x + 4 ምክንያቱም ከዚህ እስከዚህ ያለው ኤክስ ነው። ከዚህ እስከዚህ ያለው ደግሞ 4 ነው። ስለዚህ አጠቃላይ ከዚህ እስከዚህ ያለው ምን ይሆናል ማለት ነው? ኤክስ + 4 ይሆናል ማለት ነው ሌንግዙ። ይሄንን ያዝን። አሁን ደግሞ እቺ ትንሿን ትሪያንግል እንውሰዳት። እቺን ትሪያንግል ደግሞ እንሳላት። እዚህ እንደዚህ አድርገን እንደዚህ እስከች እናርጋት። እሺ እዚህ ጋር 90 ዲግሪ አለ። ይሄ ማለት ነው። ይሄ 90 ከሆነ የግድ ይሄም 90 ይሆናል። እዚች ጋችን ተመልከቷት። ባለ ሲንግል ናት። ስለዚህ ሲንግሏን እዚች ጋር እናስቀምጣት። ከፍታችን ስንት ነው? ሄይት 8 ተሰጥቶናል። ይሄንን 8 እንበለው። ሃይፖተነሱ ዋይ ነው። እዚህ ጋር ዋይ እናስቀምጥ። እቺ ደግሞ እዚህ ጋር ተሰጥታናለች 4። ይሄን 4 እናስቀምጥ እዚህ ጋር። አሁን ደግሞ ይሄኛውን ትሪያንግል እንውሰድ። ይሄኛውን ትሪያንግል ደግሞ እንውሰድ። ስለዚህ እዚህ ጋር በተመሳሳይ እንሳለው። እሱ እንደዚህ ይሆናል ማለት ነው። ይሄ 90 ዲግሪ ነው እዚህ ጋር ስላለ ማለት ነው። እዚህ ጋር ባለ ደብል ናት። ተመልከቱ። ይሄ ደብል አለ። ስለዚህ እቺን ደብል እናርጋት እንደዚህ። ይሄ ሌንግዝ ኤክስ ነው። ስለዚህ እቺ ስንት ትሆናለች? ምን ትሆናለች? ኤክስ። ይሄ ሄይታችን ደግሞ ለሁለቱም ኮመን 8 ይሆናል። ሃይፖተነሱን ደግሞ እዩት። ስንት ነው? ዜድ ነው። ዜድ። አሁን ተመልከቱ። ይሄ 30 ዲግሪ ከሆነ ይሄ አውቶማቲካሊ 60 ይሆናል። ያ ማለት እቺኛዋ አንግል እና እቺኛዋ አንግል ሲደመሩ ስንት ይሰጡናል? 90 ዲግሪ ነው የሚሰጡን። 90 ዲግሪ ይሰጡናል ማለት ነው። ምክንያቱም ይሄ 90 ስለሆነ የነዚህ ሁለቱ አንግል ድምር የግድ 90 መስጠት አለበት። ስለዚህ የነዚህ ሁለቱ አንግል 90 የሚሰጥ ከሆነ እዚች ጋቺ ሲንግሏ ካለች ይሄኛው አውቶማቲካሊ ደብሉ ይሆናል ማለት ነው። ደብሉ ይሆናል ይሄኛው። እዚህ ጋር ስናይ ደግሞ ይሄ ደብል አለ። ስለዚህ እቺኛዋ ሲንግል ትሆናለች። ምክንያቱም የሁለቱ ድምር 90 መስጠት ስላለበት ማለት ነው። ይሄን እንደዚህ አስቡት። ይሄን 30 ይሄን 60 አድርጋችሁ አስቡት። ይሄን 30 ይሄን 60 ይሄ 30 ከሆነ ይሄ 60 ይሆናል አውቶማቲካሊ። ይሄ 60 ከሆነ ይሄ አውቶማቲካሊ ምን ይሆናል? 30 ይሆናል ማለት ነው። ከዚህ በኋላ ስራችንን ጨርሰናል። ምንድነው የምናደርገው? ሲሚላር የሆኑትን ወይም ኮሬስፖንዲንግ ሳይዶችን እያየን ብቻ መስራት ይሆናል ማለት ነው። እሺ እንደዚህ እናድርግ እስኪ። ኤክስን እንፈልግ። መጀመሪያ ኤክስን እንፈልግ። ስለዚህ ኤክስን ስንፈልግ ተመልከቱ። እዚህ ጋር ከዚች ከባለ ሲንግሏ ኦፖዚት ላይ ያለው ማን ነው? ኤክስ ነው። ስለዚህ ኤክስ እንበል። እዚህ ጋር እንምጣና ደግሞ እንደገና ከባለ ሲንግሏ ኦፖዚት ላይ ያለችዋ ሳይድ ማናት? 8 ናት። ተመልከቱ። ከዚህ ከባለ ሲንግሉ ኦፖዚት ላይ ያለው ኤክስ ነው። ኤክስን ወሰድኩ ከላይ። እዚህ ጋር መጥቼ ደግሞ እነዚህ ሁለቱ ምንድናቸው? ተመሳሳይ አንግል ስለሆኑ ሳይዶቹም ኮሬስፖንዲንግ ሳይድ መሆን አለባቸው ማለት ነው። ስለዚህ ከዚህ ከባለ ሲንግሏ ኦፖዚት ላይ ያለውን ሳይ 8 አገኛለሁ ማለት ነው። እኩል ይሆናል። እንደገና ይሄን ባለ ደብሉን ደግሞ እንየው። ባለ ደብሉን ከዚህ ከባለ ደብሉ ለምንድን ነው ከዚህ የጀመርኩት? ኤክስን እኮ ከዚህ ነው የወሰድኩት ከባለ ትልቁ ያለው ከላይ ስለሚሆን ማለት ነው። ስለዚህ ከባለ ደብሏ አንግል ኦፖዚት ላይ መጥቼ ሳይ ስንት አገኛለሁ? 8 አገኛለሁ። 8 ኦቨር
በተመሳሳይ እዚህ ጋር መጣና ከባለ ደብሉ ኦፖዚት ላይ ያለውን ሳይድ ሳይ 4ን አገኛለሁ። ስለዚህ ይሄ 4 ይሆናል ማለት ነው። አሁን ተመልከቱ 8 ለ4 2 ይሆናል። 8 ለ4 ስናካፍለው 2 ይሆናል። ስለዚህ ኤክስ ኦቨር 8 እኩል ይሆናል 2 ማለት ኤክስ ስንት ነው ማለት ነው? 16 ነው ማለት ነው። ኤክስ 16 ይሆናል ማለት ነው። እሺ አሁን ደግሞ ማንን እንፈልግ? ዜድን እንፈልግ። እስኪ ዜድን ወደ መፈለግ እንሂድ። ኤክስ 16 ስለሆነ ይሄ እዚህ ጋር 16 ይሆናል ማለት ነው። ይሄኛው ሳይድ ደግሞ ስንት ይሆናል? ይሄ 20 ይሆናል። 20 ይሆናል ምክንያቱም ኤክስ ሲደመር 4 ኤክስ 16 ስለሆነ የሁለቱ ድምር ስንት ይሆናል? 20 ይሆናል ማለት ነው። እሺ አሁን እንደዚህ እናድርግ። ዜድ እዚህ ጋር አለ ተመልከቱ። የት ነው ያለው? ከ90 ኦፖዚት ላይ ከ90 ኦፖዚት ላይ። ስለዚህ ዜድ ኦቨር እንበል። እንግዲህ እዚህም ዜድ ስላለ እንምጣ፣ እዚህ እንምጣ። ከ90 ኦፖዚት ላይ ያለው እዚህ ጋር ማን ነው? 20 ነው። 20 ነው ምክንያቱም ኤክስ ሲደመር 4 20 ስለሆነ ማለት ነው። እዚህ ጋር 20 እናስቀምጥ እኩል ይሆናል። እዚህ ጋር ደግሞ መተን ከባለ ሲንግሏ ኦፖዚት ላይ ያለችዋ ስንት ናት? 16 ናት። ኦቨር እዚህ የምንመጣና ከባለ ሲንግሉ ኦፖዚት ላይ ያለውን እናያለን። ማን ያለው? ዜድ ይሆናል ማለት ነው። ይሄንን ክሪስ ክሮስ ብናበዛው ዜድ ስኩዌር እኩል ይሆናል 16 ሲባዛ በ20። ይሄ እንደዚህ ማስቀመጥ እንችላለን። 20 ማለት ምን ማለት ነው? 20 ማለት 4 ሲባዛ በ5 ማለት ነው። ስለዚህ 4 ሲባዛ በ5 ሲባዛ በ16 ብለን ማስቀመጥ እንችላለን። ያው ፐርፌክት ስኩዌር እንዲሆን ስለፈለኩ ነው። እሺ ይሄንንም ስኩዌር ሩት ውስጥ እናስገባ። ስለዚህ ዜድ ምን ይሆናል? ያው አብሶሉት ቫልዩ ውስጥ ዳይሬክት እንወስደዋለን። ሌንግዝ ስለሆነ ኔጌቲቭ ስለማይሆን ማለት ነው። 4 ስንት ሆኖ ይወጣል? ከስኩዌር ሩት ውስጥ 2 ሆኖ ይወጣል። 16 ስንት ሆኖ ይወጣል? ከስኩዌር ሩት ውስጥ 4 ሆኖ ይወጣል። 5 ግን እዛው ትቀራለች ፐርፌክት ስኩዌር ስላልሆነች ማለት ነው። ስለዚህ ዜድ ስንት ይሆናል? 8 ስኩዌር ሩት ኦፍ 5 ይሆናል ማለት ነው። በዚህ መልኩ ዜድን ማግኘት እንችላለን ማለት ነው። ዋይን ማግኘት ቀላል ነው። ዋይን ማግኘት ለምሳሌ ፓይታጎረስ ቴረምን አፕላይ ማድረግ እንችላለን። እዚህ ላይ 4 ስኩዌር ሲደመር 8 ስኩዌር እኩል ይሆናል ዋይ ስኩዌር ብለን ማግኘት እንችላለን። ነገር ግን ምን አፕላይ እናድርግ? ሲሚላሪቲ ቴረምን አፕላይ እናድርግ። እሺ ለዋይ ደግሞ ሶልቭ እናድርግ። ለዋይ ሶልቭ ስናደርግ ተመልከቱ፣ እዚህ ጋር ዋይ አለ፣ እዚህ ዋይ አለ፣ እዚህ ዋይ አለ። እሺ ከ90 ዲግሪ ኦፖዚት ላይ ነው ያለው እዚህ ጋር። ስለዚህ ዋይ ኦቨር እንበል። እዚህ እንምጣና እንደገና ከ90 ኦፖዚት ላይ ያለውን እንውሰድ። 20 ማለት ነው እኩል ይሆናል። እንግዲህ ከዚህ ስለጀመርን እዚች ጋር እንምጣ። እዚህ ጋር ዋይ አለ ከደብሉ ኦፖዚት ላይ እዚህ ጋር እንምጣና የደብሉን ኦፖዚት እንውሰድ። ይሄንን ማለት ነው። ስለዚህ 4 ኦቨር ከደብሉ ኦፖዚት ላይ ያለው ማን ነው? ዋይ ነው። ኦቨር ዋይ እንበል። ከዚህ በኋላ ክሪስ ክሮስ እናብዛው። ዋይ ስኩዌር እኩል ይሆናል 4 ሲባዛ በስንት? በ20። ይሄ ማለት ደግሞ 80 ነው። ስለዚህ ዋይ ስኩዌር እኩል ይሆናል 80 ማለት 16 ሲባዛ በ5 ማለት ነው። ይሄንንም ስኩዌር ሩት ውስጥ እናስገባ፣ ይሄንንም ስኩዌር ሩት ውስጥ እናስገባ። ዋይ እኩል ይሆናል 16 ከስኩዌር ሩት ውስጥ 4 ሆኖ ይወጣል። 5 ግን እዛው ትቀራለች። በዚህ መልኩ መመለስ እንችላለን ማለት ነው። ስድስተኛ ጥያቄ ሰፖዝ ላይን ኤቢ ኤንድ ዲሲ አር ፓራላል ኢን ፊገር ቢሎ። እነዚህ ሁለቱ ምንድን ናቸው? ኤቢ እና ዲሲ ፓራላል ናቸው። ዩዝ ኮንግረንሲ ኦፍ ኦልተርኔት ኢንቴሪየር አንግልስ ሜንሽን ቱ ሲሚላር ትሪያንግልስ ይለናል። አሁን ተመልከቱ እንግዲህ እነዚህ ሁለቱ ላይኖች ፓራላል ከሆኑ ይሄ አንግልና ይሄ አንግል እኩል ይሆናሉ። ኦልተርኔት ኢንቴሪየር አንግልስ ይባላሉ እነዚህ። እንደገና ይሄ አንግልና ይሄ አንግል ደግሞ ምን ይሆናሉ? እኩል ይሆናሉ። እነዚህ ሁለቱ ደግሞ አውቶማቲካሊ ምን ይሆናሉ? እኩል ይሆናሉ ማለት ነው። እኩል ይሆናሉ። ስለዚህ ትሪያንግል ኤ ቢ ኢ እና ትሪያንግል ልብ አድርጉ ከባለ ሲንግሉ ነው የጀመርኩት እዚህ ጋር። ስለዚህ ከዚህ ከሲ እንጀምራለን ማለት ነው። ትሪያንግል ሲ ዲ ኢ ምን ይሆናሉ ማለት ነው? ሲሚላር ይሆናሉ። በምን? ባይ አንግል ሲሚላሪቲ ቴረም። ባይ አንግል ሲሚላሪቲ ቴረም ምን ይሆናሉ ማለት ነው? ሲሚላር ይሆናሉ ማለት ነው። ቢ ላይ ካን ዩ ሜንሽን ትሪያንግልስ ዊች አር ኖት ሲሚላር ይለናል።
ስለዚህ እነዚህ ሁለቱ ሲሚላር ከሆኑ እነዚህኛዎቹን ደግሞ ስናይ ያለን ኢንፎርሜሽን ይሄ ብቻ ነው። እቺ አንግልና እቺ አንግል እኩል እንደሆኑ እናውቃለን። ከዚህ ውጭ ምንም የምናውቀው ሌላ ኢንፎርሜሽን የለንም። ስለዚህ በዚህ ምክንያት ትሪያንግል AED ኤንድ ትሪያንግል BEC ምን አይደሉም ማለት ነው? ሲሚላር አይደሉም ማለት ነው። ሲ ላይ if AB is equals to 10 AE is equals to 7 and DC is equals to 22 then find AC ይለናል ማለት ነው። አሁን የተሰጡንን እስኪ እናስቀምጥ። AB 10 ነው። AB 10 ነው። AE ደግሞ 7 ነው ይለናል። 7 DC 22 ነው ይለናል። DC 22 ነው። ኤሲን ፈልጉ ይለናል። ኤሲ ማለት ከዚህ እስከዚህ ያለው ዲስታንስ ማለት ነው። ከዚህ እስከዚህ ያለው። ስለዚህ መጀመሪያ እቺኛዋን እንፈልጋት። እቺን ኤክስ እንበላት። እሺ አሁን እንደዚህ እናድርግ። 22 ያለው የት እንደሆነ 22 ያለው ከባለ ሶስቱ ፊት ለፊት ነው። ከባለ ሶስቱ ከነዚህ ማለት ነው። ስለዚህ 22 እንበል ኦቨር እዚህ እንመጣና ደግሞ ከባለ ሶስቱ ፊት ለፊት ያለውን ስናይ 10 ነው። 10 እኩል ይሆናል ከባለ ሁለቱ ፊት ለፊት ያለው ማን ነው? እዚህ ጋር ኤክስ ነው። ከባለ ሁለቱ ፊት ለፊት ያለው እዚህ ጋር መተን ደግሞ ከባለ ሁለቱ ፊት ለፊት ያለውን ስናይ 7ን እናገኛለን። ስለዚህ ከዚህ ላይ ሶልቭ ብናደርግ 10x እኩል ይሆናል 22 ሲባዛ በ7 ይሆናል። 22 ሲባዛ በ7 22ን በ7 ስናበዛ ስንት ይሆናል? 154 ይሆናል። እኩል ይሆናል 154 ይሄንንም ለ10 እናካፍለው። እቺ በዚህ ትቃለላለች። ኤክስ ይቀራል። ኤክስ እኩል ይሆናል 15.4 ይሆናል ማለት ነው። ነገር ግን የተጠየቅነው ማንን ነው? ኤሲ ነው። ኤሲ ማለት ደግሞ ምን ማለት ነው? 7 ሲደመር ኤክስ ማለት ነው። ስለዚህ ከዚህ ላይ ኤሲ እኩል ይሆናል 7 ሲደመር 15.4 ኤሲ እኩል ይሆናል 22.4 ይሆናል ማለት ነው። 22.4 ሰባተኛ ጥያቄ ፕሩቭ ፓይታጎረስ ቴረም ዩዚንግ ሲሚላሪቲ ኦፍ ትሪያንግልስ ሂንት ኮንሲደር ኤ ራይት አንግል ትሪያንግል ኤቢሲ ኤንድ ድሮ ሴግመንት ቢዲ ፐርፔንዲኩላር ቱ ኤሲ። ይሄ ማለት ነው ዘ ስሪ ትሪያንግልስ አር ሲሚላር። ያው ከዚህ በፊት አይተነዋል። ይሄንን እንደዚህ እናርግ። ይሄን ባለ ደብል እናርገው፣ ቺኛዋን ባለ ሲንግል እናርጋት። ከዚህ በኋላ ትሪያንግሎቻችንን እንሳለን። እሺ ለጊዜው ትልቁን እንተውና ትንሾቹን እንሳል። እስኪ እንደዚህ እናርግ። እዚህ ጋር ባለ ሲንግል ናት። ልብ አድርጉ። እቺን ሲንግል ወሰድን ማለት ነው። ይሄ ቢ ነው። እቺን ኤክስ ካልናት እቺ ምን ትሆናለች? ሲ ማይነስ ኤክስ ትሆናለች። ምክንያቱም ኤክስ ሲደመር ሲ ሲቀነስ ኤክስ ምን ይሰጠናል? ሲ ይሰጠናል። ኦሪጂናሉን ዲስታንስ ማለት ነው። ስለዚህ እቺን ኤክስ እንበላት። ስለ ሄይቱ ምንም የምናውቀው ነገር ስለሌለ ይቀመጥ እሱ። ከዛ ደግሞ ይሄኛውን ትሪያንግል እንውሰድ። ከፍታቸው ተመሳሳይ ነው። እንደዚህ እናርግ እና እንደዚህ እስከች እናርግ። እሺ ይሄ ባለ ደብል ነው። ልብ አድርጉ። ስለዚህ እችጋችን ደብል እናስቀምጥ። እዚህ ጋር ይሄ 90 ዲግሪ ነው፣ ይሄም 90 ዲግሪ ነው። ይሄኛው አውቶማቲካሊ ባለ ደብል ይሆናል። እቺ ባለ ሲንግል ትሆናለች። ይሄን በደንብ ተነጋግረናል። ምናልባት ከዚህ በፊት ያለፉ ቪዲዮዎችን ካላያችሁ ተመልሳችሁ ከዚህ በፊት የተሰሩ ጥያቄዎችን ማየት ትችላላችሁ ማለት ነው። እሺ ይሄ ያለን እዚህ ጋር ደግሞ ኤ ያለ። ልብ አድርጉ። እዚህ ጋር ኤ ያለ። አሁን ከዚህ በኋላ እዚህ ላይ ምን አፕላይ እናድርግ? እስኪ ሲሚላሪቲ ቴረምን አፕላይ እናድርግ። እሺ እንደገና ትልቁን ደግሞ እዚህ ጋር እንሳለው። ትልቁን ትሪያንግል እዚህ እንሳለው። እስቲ እንደዚህ ማለት ነው። እዚህ ጋር እንሳለው። ይሄ 90 ዲግሪ ነው። እቺ ሲ ናት። ይሄ ኤ ነው። ይሄ ቢ ነው። እቺ ሲንግል ናት፣ ባለ ሲንግሏ ናት። ይሄ ደግሞ ባለ ደብሉ ነው ማለት ነው። ከዚህ በኋላ 3 ትሪያንግሎች አሉን። ሲሚላሪቲ ቴረምን አፕላይ እናድርግ። እሺ አሁን ከናይንቲ ኦፖዚት ላይ ያለው እዚህ ጋር ማን ነው? ከናይንቲ ኦፖዚት ላይ ያለው ሲ ነው። ሲ እንበል ኦቨር እዚህ ጋር ደግሞ መተን ስናይ ከ90 ኦፖዚት ላይ ያለው ማን ነው? ኤ ነው። እንደፈለጋችሁ መውሰድ ትችላላችሁ እየቀያየራችሁ። ይሄን ወሰድን። ከዚህ በኋላ ምን እናድርግ? ከባለ ሲንግሉ ኦፖዚት ላይ ያለው ማን ነው? እዚህ ጋር ኤ ነው። ከባለ ሲንግሉ ኦፖዚት ላይ ያለው ኤ ነው። እንግዲህ እዚህ እንምጣና ደግሞ እንደገና ከባለ ሲንግሉ ኦፖዚት ላይ ያለውን ስናይ ምን ይሆናል? ሲ ማይነስ ኤክስ ይሆናል።
ሲ ማይነስ ኤክስ ይሆናል ማለት ነው። ይህን ክሪስ ክሮስ ብናበዛው ኤ ስኩዌር ፕላስ ሲ ሲባዛ በሲ ፕላስ ሳይሆን ኢዝ ኢኳልስ ቱ ነው። ኢዝ ኢኳልስ ቱ ሲ ሲባዛ በሲ ሲ ስኩዌር ይሆናል። ሲቀነስ ሲ ሲባዛ በኤክስ ሲ ኤክስ ይሆናል ማለት ነው። ሲ ኤክስ ይሆናል። አሁን ባጭሩ ሲ ኤክስን መፈለግ ብቻ ይሆናል ማለት ነው የኛ ስራ። ምክንያቱም ፓይታጎረስ ቴረም ምንድን ነው የሚለን? ይሄ ትልቁ ሲ ይሄ ሲ ማለት ነው የትልቁ ሲ ስኩዌር እኩል ይሆናል ቢ ስኩዌር ፕላስ ኤ ስኩዌር። ይሄን ነው የሚለን ፓይታጎረስ ቴረም። እሺ አሁን ይሄኛውን ትሪያንግል እና ይሄኛውን ትሪያንግል ኮንሲደር እናድርግ። እሺ አሁን ከ90 ኦፖዚት ላይ ያለው ማን ነው? እዚህ ጋር ሲ ነው። ከ90 ኦፖዚት ላይ ያለው ሲ ነው። እዚህ ጋር ደግሞ ስናይ ከ90 ኦፖዚት ላይ ያለው ማን ነው? ቢ ነው። ስለዚህ ቢ ኦቨር ሲ እንበል እኩል ይሆናል ከ90 ኦፖዚት ላይ ያሉትን የወሰድነው ይሄኛውን ወሰድን ከዛችኛውን ወሰድን ማለት ነው። እኩል ይሆናል። አሁን ደግሞ ከባለ ደብሉ ከዚህ ከባለ ደብሉ ኦፖዚት ላይ ያለችው ማናት? ኤክስ ናት። ኤክስ ናት ከባለ ደብሉ ኦፖዚት ላይ ያለችው። ስለዚህ ኤክስ ኦቨር እንበል። እዚህ ጋር መተን ከባለ ደብሉ ኦፖዚት ላይ ያለውን ስናይ ማን ነው? ቢ ነው። ስለዚህ ቢን እንውሰድ። እዚህ ጋር ተመልከቱ። ክሪስ ክሮስ ስናበዛው ቢ ስኩዌር ምን ይሆናል? ሲ ኤክስ ይሆናል። ቢ ስኩዌር ሲ ኤክስ ይሆናል ማለት ነው። ስለዚህ ኤ ስኩዌር ኢዝ ኢኳልስ ቱ ሲ ስኩዌር ማይነስ ሲ ኤክስ ቦታ ማንን መተካት እንችላለን? ቢ ስኩዌርን መተካት እንችላለን ማለት ነው። ይሄንን ሪአሬንጅ ብናደርገው ኤ ስኩዌር ፕላስ ቢ ስኩዌር ምን ይሰጠናል? ሲ ስኩዌር ይሰጠናል ማለት ነው። በዚህ መልኩ ፓይታጎረስ ቴረምን ፕሩፍ ማድረግ እንችላለን ማለት ነው። ስምንተኛ ጥያቄ ኤቢሲ ኢዝ ኤ ራይት አንግልድ ትሪያንግል። ይሄ ኤቢሲ ራይት አንግል ትሪያንግል ነው እያለን ያለው። ራይት አንግልድ አት ቢ ያው ምስሉ ላይም ይናገራል። ኢፍ ቢዲ ኢዝ ዘ ሌንግዝ ኦፍ ዘ ፐርፔንዲኩላር ፍሮም ቢ ኦን ኤሲ። ይሄ ማለት ነው ፐርፔንዲኩላር ቢሆን ፐርፔንዲኩላር ያው ኦልሬዲ ተሰጥቶናል እዚህ ጋር ኤሲ ላይ ማለት ነው። እና ርዝመቱ ደግሞ ፒ ቢሆን ቢሲ ኢዝ ኢኳልስ ቱ ቢ ይለናል። ኦልሬዲ ተሰጥተዋል እዚህ ጋር ሁሉም ነገር። ኤሲ ሲ ነው ይለናል። ኤቢ ደግሞ ኤ ነው ይለናል። ተሰጥቷል እዚህ ጋር ሾዛት ፒሲ ኢዝ ኢኳልስ ቱ ኤቢ። ስለዚህ ምን እናደርጋለን? አሁንም በተለመደው መሰረት ሶስት ትሪያንግል እንፈጥራለን ማለት ነው። ሶስት ትሪያንግል። ስለዚህ አንደኛው ትሪያንግላችን ይሄ ይሆናል ትልቁ ራሱ ማለት ነው። ትልቁ ራሱ ይሄን ባለ አንድ አንግል እናርገው፣ ይሄን ባለ ደብል እናርገው። ስለዚህ ይሄ 90 ዲግሪ ነው እዚህ ጋር ባለ አንድ ባለ ደብል። ይሄ ዲስታንስ ሲ ነው፣ ይሄ ቢ ነው፣ ይሄ ኤ ነው ማለት ነው። ከዛ ደግሞ እቺኛዋን ትሪያንግል እንውሰዳት። እቺኛዋን ትሪያንግል እንውሰዳት። ስለዚህ እቺ ጋር እሷን ስኬች ስናደርግ እንደዚህ አይነት ቅርጽ ይኖረዋል ማለት ነው። እንደዚህ አይነት ቅርጽ ይሄ ፒ ይሆናል። ይሄንን ኤክስ እንበለው። ይሄን ኤክስ ብንለው ይሄ ምን ይሆናል? ሲ ማይነስ ኤክስ ይሆናል። ስለዚህ እቺ ሲ ማይነስ ኤክስ ትሆናለች። እቺኛዋስ ኤ ትሆናለች። አንግሎቹን ስናይ እቺ ባለ ሲንግል ናት። ስለዚህ እቺ ባለ ሲንግል ትሆናለች። ይሄ አውቶማቲካሊ ባለ ደብል ይሆናል ማለት ነው። ከዚህ በኋላ ምንም የምናቆየው ነገር የለም ማለት ነው። ከዛ ይሄን ደግሞ እንውሰድ። ይሄ 90 ዲግሪ ይሆናል። እቺ ባለ ደብል ናት፣ ልብ አድርጉ። ስለዚህ ደብል እንውሰድ እዚህ ጋር። እቺ ዲስታንስ ደግሞ ምን ትሆናለች? ሲ ማይነስ ኤክስ ናት። እቺ እቺ ጋር ሲ ናት። እቺ ሲ ናት። ይሄ ሲ ይሆናል፣ ኤክስ ይሆናል። ይሄ ኤክስ ነው። ሲ ማይነስ ኤክስ እዚህ ጋር ቢ ያለን፣ ይሄ ደግሞ ምን ይሆናል? ፒ ይሆናል ማለት ነው። ሲሚላሪቲ ቴረምን አፕላይ እናድርግ እስኪ። እዚህ ጋር አሁን ተመልከቱ። ከዚህ ከ90 ዲግሪ ኦፖዚት ላይ ያለው ማን ነው? ኤ ነው። ኦቨር እዚህ ደግሞ ከ90 ዲግሪ ኦፖዚት ላይ ያለው ማን ነው? ሲ ነው። እኩል ይሆናል እንበል። እዚህ ጋር ከባለ ሲንግሉ ኦፖዚት ላይ ያለው ፒ ነው። ፒ ኦቨር እዚህም መተን ከባለ ሲንግሉ ኦፖዚት ላይ ያለውን ቢን እንወስዳለን ማለት ነው። ይሄን ክሪስ ክሮስ ስናበዛው ምን እናገኛለን? ፒሲ ኢዝ ኢኳልስ ቱ ኤቢ ይሆናል ማለት ነው። ስለዚህ ይሄንን ኢዚሊ ምን አደረግን? ፕሩፍ አደረግን ማለት ነው። በአንዴ ላታገኙ ትችላላችሁ። እየቀያየራችሁ እያንዳንዱን ነገር ምን ማድረግ አለባችሁ ማለት ነው? ቼክ ማድረግ አለባችሁ ማለት ነው እስኪመጣላችሁ ድረስ። ስለዚህ በዚህ መልኩ ፕሩፍ ማድረግ እንችላለን።
እሺ ሁለተኛ ላይ 1 ኦቨር ፒ ስኩዌር እኩል ይሆናል 1 ኦቨር ኤ ስኩዌር ፕላስ 1 ኦቨር ቢ ስኩዌር መሆኑን አሳዩ ነው የሚለን። እሺ ከዚህ በፊት በነበረው ጥያቄ ላይ እቺን ፕሩፍ አሳይተን ነበረ። እሺ ይሄን እንዴት አሬንጅ አድርገን እንጻፈው? c is equals to ab ኦቨር ፒ አድርገን እንጻፈው። በዚህ መልኩ እንጻፈው። እዚህ ጋር ስንመጣ ደግሞ a ስኩዌር ፕላስ b ስኩዌር እኩል ይሆናል c ስኩዌር እናገኛለን። በፓይታጎረስ ቴረም መሰረት ማለት ነው። ይሄን እናገኛለን። ይሄን ሁለቱንም ሳይድ ስኩዌር ስኩዌር እናርገው። c ስኩዌር እኩል ይሆናል a ስኩዌር ታይምስ b ስኩዌር ኦቨር p ስኩዌር እናርገው። አሁን እዚች c ስኩዌር ቦታ ላይ እነዚህ ሁለቱን መተካት እንችላለን። ያ ማለት a ስኩዌር ፕላስ b ስኩዌር እኩል ይሆናል a ስኩዌር ታይምስ b ስኩዌር ዘ ሆል ኦቨር p ስኩዌር ማድረግ እንችላለን። አሁን ሁለቱንም ሳይድ በምን እናብዛ? በ1 ኦቨር a ስኩዌር ታይምስ b ስኩዌር እናብዛ። ስለዚህ ይሄ ምን ይሆናል? a ስኩዌር ኦቨር a ስኩዌር ታይምስ b ስኩዌር ይሆናል ፕላስ b ስኩዌር ኦቨር a ስኩዌር b ስኩዌር እኩል ይሆናል። እዚህ ጋር ደግሞ ተመልከቱ፣ ይሄ በሁለቱ ይቃለልና 1 ኦቨር ፒ ስኩዌር ብቻ ይቀራል ማለት ነው። ከዚህ ላይ ተመልከቱ a ስኩዌር በa ስኩዌር b ስኩዌር በb ስኩዌር። ስለዚህ እዚህ ጋር ምን ይቀረኛል? 1 ኦቨር b ስኩዌር። ሶ 1 ኦቨር a ስኩዌር እናርገው፣ ይሄኛውን እናስቀድመውና ማለት ነው ፕላስ 1 ኦቨር b ስኩዌር እኩል ይሆናል 1 ኦቨር ፒ ስኩዌር። በዚህ መልኩ ማሳየት እንችላለን ማለት ነው። ተመልከቱ አሁን እዚህ ጋር ይሄ መሃል ላይ ያለው 1 ኦቨር ፒ ስኩዌር እኩል ነው ዳርና ዳር ያሉት 1 ኦቨር ኤ ስኩዌር ፕላስ 1 ኦቨር ቢ ስኩዌር ይሆናል ማለት ነው። ዘጠነኛ ጥያቄ ፋይንድ ዘ ፐርፔንዲኩላር ዲስታንስ ፍሮም ዘ ፖይንት ኦፍ ኢንተርሴክሽን ኢ ኦፍ ዘ ሃይፖተነስስ ኦፍ ዘ ራይት አንግል ትሪያንግል ቱ ዜር ኮመን ቤዝ። ከዚህ እስከዚህ ያለውን ይሄ ኮመን ቤዛቸው ይሄ ነው። ሃይፖተነሶቹ የተቆራረጡበት ቦታ ይሄ ነው። እቺን ዲስታንስን የተጠየቅ ነው ማለት ነው። እቺን ከዚህ እስከዚህ ያለችው ይሄ 90 ዲግሪ ነው። ልብ አድርጉ። አሁን ሲሚላሪቲ ቴረም አፕላይ ማድረግ እንችላለን። ይሄኛውን ኤን በለው ይሄን ቢን በለው ከዚህ እስከዚህ ያለውን እና ከዚህ እስከዚህ ያለውን ማለት ነው። አሁን ይሄን ትልቁን ትሪያንግል ተመልከቱ። ይሄን ትልቁን ትሪያንግል እንደገና ደግሞ እቺን ትንሿን ትሪያንግልም ተመልከቱ። የጋራ ምን አላቸው እዚህ ጋር? ይሄ የጋራ አንግል ነው። ይሄ የጋራ አንግል ነው የሁለቱ ማለት ነው። ስለዚህ ይሄ ኦልሬዲ 90 ነው፣ ይሄ 90 ነው። ስለዚህ ያለምንም ጥርጥር እነዚህ ሁለት አንግሎች ምን ይሆናሉ? ኮንግረንት ይሆናሉ ማለት ነው። ኮንግረንት ይሆናሉ። ያ ማለት ይሄ 30 ከሆነ ይሄ 30 ከሆነ እነዚህ 60 ይሆናሉ ማለት ነው። 60 ይሆናሉ ማለት ነው። ለምሳሌ እዚህ ጋር ስኬች እናድርጋት እስኪ። እንደዚህ ቀለል አድርገን ስኬች ብናደርግ እቺ 90 ከሆነች እቺ አንግል 30 ዲግሪ ከሆነች እቺ ስንት ትሆናለች? 60 ዲግሪ ትሆናለች ማለት ነው። 60 ዲግሪ። አሁን በዚሁ ላይ ነው እንግዲህ ኤክስቴንድ የምናደርገው። በዚሁ ላይ ኤክስቴንድ አድርገን ሌላኛውን ደግሞ ትልቁን ስኬች እናደርጋለን። አሁን ይሄ 90 ዲግሪ ነው። ሶ እቺ 30 ከሆነች እቺ ስንት ትሆናለች ማለት ነው? አውቶማቲካሊ 60 ትሆናለች ማለት ነው። ስለዚህ በዚህ ምክንያት ይሄ ትልቁ ትሪያንግልና እቺ ትንሿ ትሪያንግል ምን ይሆናሉ ማለት ነው? ኮንግረንት ይሆናሉ። በምን? በአንግል ሲሚላሪቲ ቴረም መሰረት ኮንግረንት ይሆናሉ። እሺ አሁን ሬሾን እናውጣ። እንደዚህ እናድርግ እስኪ። ኤች ኦቨር ኤ እንውሰድ። ኤች ኦቨር ኤ እኩል ይሆናል እንግዲህ ሄይቱን ነው የወሰድኩት። ሄይቱን ለቤዙ ነው ያካፈልኩት። እዚህም ስመጣ ሄይቱን ወስድና ለቤዙ አካፍላለሁ። ኦቨር ቤዙ ምንድነው? ኤ ፕላስ ቢ ይሆናል ማለት ነው። አሁን እንደገና በተመሳሳይ ይሄኛውንም ትሪያንግል ኮንሲደር ብናደርግ ይሄን ትሪያንግል ኮንሲደር ብናደርግ ከየቱ ጋር? ከትልቁ ጋር ኮንሲደር ብናደርግ ይሄ አንግል የሁለቱ የጋራ ይሆናል። ስለዚህ እቺ ደግሞ ምን ትሆናለች ማለት ነው? ኮንግረንት ትሆናለች። ከዚህኛው ጋር ኮንግረንት ትሆናለች። ስለዚህ አሁንም ምን እንውሰድ? ሬሾን እንውሰድ፣ ተመሳሳይ ስለሆኑ ማለት ነው። እሺ አሁንም ኤች ኦቨር ቢ እንበል። ኤች ኦቨር ቢ የትኛዋን ወሰድን ማለት ነው? እቺን ኤች ለቢ አካፈልን፣ ሄይቱን ለቤዛ አካፈልን። እዚህ ጋር ምንምጣና ኢዝ ኢኳልስ ቱ 3 ኦቨር ቤዛችን ምንድነው? ኤ ፕላስ ቢ ይሆናል ማለት ነው። ኤ ፕላስ ቢ ይሆናል። አሁን ምን እናድርግ እስኪ? ይሄ ሪስፕሮካሉን እንወሰድ። ሪስፕሮካል ማለት መገለባበጥ ማለት ነው። ቢ ኦቨር ኤች እኩል ይሆናል ኤ ፕላስ ቢ ኦቨር 3 ይሆናል። ይሄንንም በተመሳሳይ ኤ ኦቨር ኤች እኩል ይሆናል ኤ ፕላስ ቢ ኦቨር 5
ብለን እንውሰደው። ከዚህ በኋላ ምን እናድርግ? ሁለቱን እንደምር አንድ ላይ። ስለዚህ b ኦቨር h ሲደመር a ኦቨር h እኩል ይሆናል a ፕላስ b ኦቨር 3 ሲደመር a ፕላስ b ኦቨር 5 ይሆናል ማለት ነው። ስለዚህ h ኮመን ነው እዚህ ጋር ልብ አድርጉ። ምን ይሆናል ይሄ? a ፕላስ b ኦቨር h ይሆናል እኩል ይሆናል a ፕላስ b ኦቨር 3 ሲደመር a ፕላስ b ኦቨር 5። a ፕላስ b ሁሉም ጋር ኮመን ነው። በዚህ መልኩ መቃለል ይችላል ማለት ነው። ከዚህ ላይ ምን እናገኛለን? 1 ኦቨር h እኩል ይሆናል 1 ኦቨር 3 ፕላስ 1 ኦቨር 5። አሁን እዚች ጋር እንቆምና ብዙ ነገር ማለት እንችላለን፣ ግን እዚህ ጋር እንጨርሰው መጀመሪያ ይሄን ጥያቄ። 1 ኦቨር 3 ፕላስ 1 ኦቨር 5 ይሄ ስንት ይሆናል? 8 15ኛ ይሆናል። ኤልሲኤም 15 ወሰዱ ደማምሩት። ስለዚህ 1 ኦቨር h እኩል ይሆናል 8 15ኛ ከሆነ h ስንት ይሆናል ማለት ነው? 15 8ኛ ይሆናል። 15 8ኛ። እዚች ጋር መተን እስኪ አንዳንድ ነገሮችን እንናገር። ተመልከቱ እዚህ ጋር መሃል ላይ ያለው ይሄን እዩት። መሃል ላይ h ማለት ነው። ስለዚህ 1 ኦቨር h ኢዝ ኢኳልስ ቱ 1 ኦቨር ምን? እዚህ ጋር ያለው 1 ኦቨር 5 ሲደመር እዚህ ጋር ያለው 1 ኦቨር እዚህ ጋር ያለው ማለት ነው። አያችሁ? ከዚህ በኋላ ምን ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ጥያቄ ከተሰጣችሁ 1 ኦቨር h እኩል ይሆናል 1 ኦቨር ይሄ ሲደመር 1 ኦቨር ይሄኛው ማለት ነው። በዚህ መልኩ በቀላሉ ጥያቄያችንን መመለስ እንችላለን ማለት ነው። ሌላ እንደዚህ እስኪ እቺን አንብቧት። ክሮስ ላደር ቴረም የሚል አንብቡ። እቺን የቤት ስራ ልስጣችሁ። ክሮስ ላደር ቴረም እቺን አንብቧት። የቱ ላይ ነው የመጣው? እዚህ አሁን የነገርኳችሁ ይሄ ፎርሙላ ራሱ ምንድነው ማለት ነው? ዳይሬክት የምንጠቀምበት ክሮስ ላደር ቴረም ነው የሚባለው ማለት ነው። አናላይዝ ለማድረግ ያክል ይሄ ለምሳሌ ኤክስ ቢሆን ይሄ ከፍታ፣ ይሄ ደግሞ ዋይ ቢሆን ይሄ ማለት ነው። ይሄኛው ኤች ቢሆን ኤችን ዳይሬክትሊ በዚህ መልኩ ማግኘት እንችላለን። 1 ኦቨር ኤች እኩል ይሆናል 1 ኦቨር ኤክስ ሲደመር ምን? 1 ኦቨር ዋይ። የተወሰነ ደግሞ ይሄንን ገፋ ብናደርገው ኤች ምን ይሆናል ማለት ነው? ኤች ኤክስ ዋይ ኦቨር ኤክስ ፕላስ ዋይ ይሆናል ማለት ነው። ስለዚህ ይሄንን እንዴት አድርገን መናገር እንችላለን? ይሄ ከፍታ ግራና ቀኝ ላይ ያሉት ከፍታዎች ብዜት ሲካፈል ለሁለቱ ድምር ይሆናል ብለን መናገር እንችላለን ማለት ነው። ስለዚህ እቺን በደንብ አድርጋችሁ አስታውሷት ማለት ነው። እንደዚህ አይነት ጥያቄ ካጋጠማችሁ ኢዚሊ መመለስ ትችላላችሁ። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስከመጣላችሁ ሰላም ቆዩ። ቻው።